እንደዚህ ነው ሳሙኤሎችን የሚያሳድገው ጌታ። እግዚአብሔር ለዘላለም ስሙ ይባረክ። ብሩክዬ ቴንኪዩ። ጌታን ስላንተ እጅግ አድርገን እናመሰግናለን። አንተም በትጋት ስለምታገለግል እግዚአብሔር ይባረክ። አሜን አሜን። እርምዬ አሜን ቴንኪዩ። አሜን። ክብር ለኢየሱስ ይሁን። በእግዚአብሔር ቤት ሁላችንም ባለስልጣን ነን። ሁላችንም የእግዚአብሔር ልጆች ነን። በቃ እኛን የሚያስገርመን ይሄ ነው። እኔ ሁሌም የምመረከው የእግዚአብሔር ልጅ በመሆኔ ነው። ሁሌም ራሴን የት ጋር እንዳለው ጠይቃለሁ። እኔ የእግዚአብሔር ልጅ ነኝ፣ የባለስልጣን ልጅ ነኝ፣ ባለስልጣን ነኝ። ዓለማትን የፈጠረ እርሱ አባቴ ነው። የኔ ትምክህት ይሄ ነው ሁልጊዜም ማለት ነው። በእግዚአብሔር ቤት ውስጥ ዲያቆንም ሆነን እናገልግል፣ አስተባባሪም እንሆን፣ የትኛውም ዘርፍ ላይ እናገልግል፣ ግን ባለስልጣን እግዚአብሔር በወደደው ሰው በኩል እግዚአብሔር ይሰራል። ስራው የእግዚአብሔር ነው። በቃ ዋናው እሱ ነው። እግዚአብሔር እንደወደደ በወደደው በኩል ይስራ። ክብር ለእግዚአብሔር ይሁን። እርምዬ እኔ በጣም ነው የምወደው። የእግዚአብሔርን ቃል ወዳለሁ፣ የእግዚአብሔርን ሕዝብ ወዳለሁ። ከምንም በላይ እግዚአብሔርን ወዳለሁ። እኔ ይሄን አውቃለሁ። በንጹህ ልብ እግዚአብሔርን እፈልጋለሁ። የእግዚአብሔርን ቃል ሁሌ እምራባለሁ። እግዚአብሔር እንዲያስተምረኝም በእግዚአብሔር ፊት ሆናለሁኝ። ተባረኩ። እናንተም እንደዛ እንደሆናችሁ አውቃለሁ። እኔ በጣም ነው የምኮረው በጴንጤው ማህበረሰብ። እውነት ክርስትና ማለት እንደ ጴንጤ ስለሆነ ማለት ነው። ምንም ሳይቀጣጥል፣ ምንም ሳይጨማምር። ትላንት የነበረው አምልኮ ልዩ ነበር። በቃ እየተመለከ እንባ ከዓይኔ አይቆምም ነበር፣ ዝም ብሎ ይፈስ ነበር። ዘማሪ ቸሬ ነበር ትላንት እኛ ጋር እና ሲያስመልክ የነበረው። ከዓይኔ ላይ እንባ አይቆምም ነበር። በቃ ይሄ መንፈስ ነው በቃ ያገኘን። ኢየሱስ ሲባል ውስጣችን ይነዳል። በቃ የተቀበልነው መንፈስ ከኢየሱስ ውጪ እንዳንሰማ አድርጎናል። ኢየሱስ ሲባል ደግሞ አንችልም እና ክብር ለኢየሱስ ይሁን። በእግዚአብሔር ቤት ውስጥ ሁላችንም አገልጋዮች ነን። በእግዚአብሔር ቤት ውስጥ የእግዚአብሔርን ቃል እንድንናገር ነው የተጠራነው። እግዚአብሔር ይባርክ። ክብር ለኢየሱስ። እግዚአብሔር ይባርክ። ገላትያ መጽሐፍ ምዕራፍ 1 እስኪ አንብብልን ብሩኬ፣ ድምፅን ከፍ አድርገን። ገላትያ መጽሐፍ ምዕራፍ 1 ቁጥር 1 አንብቡ። እሺ። ቴንክ ዩ መንፈስ ቅዱስ ለዘላለም ስም ይባረክ። ገላትያ 1 ቁጥር 1 በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከእኔም ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት። ደገመው። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። 1 እና 2 ደገመው። በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከእኔም ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት። የቅዱስ ጳውሎስ የሐዋርያነት ጥሪ ከማን ነው? ከእግዚአብሔር አብ አይደል? አዎ። ኦኬ። እግዚአብሔር አብ ነው ለሐዋርያነት ጥሪ የጠራው እንጂ ከሰው ወይንም በሰው አይደለም አይደል? እውነት ነው። ወንጌሉንም የተቀበለው ከራሱ ከእግዚአብሔር ነው። ከራሱ ነው። እግዚአብሔር ለሰዎች ጸጋ እንደሚሰጥ ታውቃለህ በሚገባ። አንተ የእግዚአብሔር ቤት ውስጥ በመጋቢነት ጸጋ እግዚአብሔር ራሱ እያሳደገህ ያለህ ታናሽ ብላቴና ነህ። ኦኬ። አንተ በእግዚአብሔር መንግስት ውስጥ በክርስቶስ ቤተክርስቲያን ውስጥ እግዚአብሔር በመጋቢነት በፓስተርነት ጸጋ እያሳደገህ ያለህ የእግዚአብሔር ሰው ነህ። አሜን ትላለህ ብርክዬ? አሜን። አዎ። አሜን። ስለዚህ አንተ መጋቢ ነህ። እግዚአብሔር ክብሩን እላህ ላይ ያኑሯል። እኔ እንደ እግዚአብሔር ሰው ይህንን እነግርሃለሁ። ቤተክርስቲያን ጊዜ ጠብቃ ወይ በውጭ ሀገር ወይ በአገር ውስጥ ኦርዴንድ ልታረግህ ትችላለች። ባታረግህም ግን ይህ የመጋቢነት ጸጋ መቼም ቢሆን የማይሻር ይሄ ምስክር እንዲሆን በሌሎች ሰዎች አገልጋዮች ማለት ነው፣ በሌሎች አገልጋዮች በምትሄድበት ጉባኤያት ውስጥ ሁሉ ጠርቶ በሌላ አገልጋይ በኩል ይነግርሃል። እግዚአብሔር እውነተኛ እንደሆነ ያረጋግጥልሃል። ይሄ እውነቱን ነው የምነግርህ። እውነተኛ መሆኑን በሌሎች ሰዎች ኮንፈርም ያርግልኝ ብለህ ካልክ በጉባኤ መካከል አስነስቶ ኮንፈርም ያደርግልሃል። የአብ ልጅ ኢየሱስ ምስክሬ ነው። አንተ በእግዚአብሔር ቤተክርስቲያን ውስጥ መጋቢ ነህ፣ ፓስተር ነህ። ይህንን እግዚአብሔር
ስጦታውን ኦልሬዲ ሰጥተዋል። ይሄ ስጦታ እንዲያድግ የእግዚአብሔርን ቃል ዲፕ ቆፍር፣ አንብብ፣ ጸልይ፣ ጾም፣ ጸሎት አድርግ። በጣም ጨዋ፣ በጣም አመለሸጋ የተመሰከረልህ ሰው ነህ። ራስን በቅድስናና በጽድቅ ጠብቅ። እግዚአብሔር የጋብቻ ጊዜያችሁንም ደግሞ እንዲያፈጠን እንጸልያለን። ከምወዳት እጅግ ከተባረከች ሴት ጋር ከውብዬ ጋር የጋብቻ ጊዜያችሁንም ትፈጽማላችሁ። ጌታ ያገናኛችኋል። በምትሄድበት ምድር ሁሉ ላይ እግዚአብሔር በዚህ ግሬስ እግዚአብሔር ባርኮሃል። እጸልይልሃለሁ ወንድሜ። አንተ በእግዚአብሔር በክርስቶስ ቤተክርስቲያን ውስጥ ፓስተር ነህ፣ መጋቢ ነህ። ጄኒውን የሆንክ ፓስተር፣ ጄኒውን ቆንጅዬ በእግዚአብሔር ጸጋ የሞላህ ያሳደገህ በእግዚአብሔር ቤት ውስጥ መጋቢ ነህ። ጸጋና ሰላም ይብዛልህ። ተባረኩ። አሜን አሜን። እርምዬ ተባረክ። አሜን። ወገኖች መቀጠል ትችላላችሁ፣ ሌሎች ካላችሁ። ቴንክ ዩ። እሺ፣ ሰላም ሰላም፣ እንዴት ናችሁ? እርሚ ተባረክ፣ እግዚአብሔር አብዝቶ ይባርክ። ፓስተር ብሩክ እግዚአብሔር አብዝቶ ይባርክ፣ ጸጋ ያብዛ። በጣም የሚገርም ነገር ነው። አንዳንዴ እግዚአብሔር ለሐዋርያትን ጠርቶ ሐዋርያት ኢየሱስ 3 ዓመት ተኩል ካስተማራቸው በኋላ ከኢየሩሳሌም ጀምሮ ወደ ዓለም ሂዱ ስል እነሱ ኢየሩሳሌም ነው የቆዩት። አብዛኛው ጊዜ ስደቱ መጥቶ ነው በሄዱበት ተበተኑ ይላል። ከዛ እግዚአብሔር ሰው ፈለገና ሐዋርያ ጳውሎስን ለአይሁዶች ለአሕዛቦች ጠራቸው እና ቤተክርስቲያን ውስጥ አሁን ምንድነው የቃል ኪዳን ህዝብ እየተጣለ ነው ያለው። መጨረሻ ዘመን ሲጠናም ዘመኑ ሲጠናም እስራኤላዊ እንደተጣሉ ድሮ የእምነት አባቶችን ቢታይ የአይሁድ እንትኖቹ ጀርመኖቹ የገደሉ ሂትለር የገደለው ራሱ ከቤተክርስቲያን ነው የተጀመረው ሀሳቡ ራሱ። እና ይሄ እውነቱ ነገር አውቀን በተለይ እነዚህ እግዚአብሔር የመረጣቸው ተስፋ ቃል ውስጥ ያሉ ባለማመን የተቆረጡ ቢሆንም እግዚአብሔር አልጣላቸውም፣ ተስፋ አላቸው። እና እውነቱን አውቀን እኛም ደግሞ የቆምነው እንድንረዳ ይሄ እውነትም ወቅታዊ ለቤተ ክርስቲያን የሚያስፈልጋት መልእክት በአንተ በኩል እግዚአብሔር ስለተናገረን እግዚአብሔርን እናመሰግናለን። እና በጣም ቴንኪው። እና ስራ ወጥቼ ስራ አቁሜ ነው የሰማሁት። ምክንያቱም ምንድነው ችግሩ እዚህ ጋር በቃ እኛ ራሱ የቆምንበት ቦታ ማወቁ ከየት እንደመጣ ከመሃል የተመጣ ማለት እኛ ወንጌሉ ከመሃል የተገኘ አይደለም እኮ ከዘፍጥረት ጀምሮ ዓለም ፍጻሜ ጀምሮ የተነገረበት ተስፋ የተሰጠው ለዓለም ራሱ ዘፍጥረት 3 ላይ የተጀመረው በአብርሃም በኩል መጥቶ በቅሬቶቹ እግዚአብሔር ለማዳኑ በነሱ በኩል እንደሆነ ነው። ይሄን ነገር ግን ረስተን ከአዲሱ ኪዳን እኛ መተን በዚህ የወይራ እንትኑ ምንድነው የወይን ግንድ ሳንሆን ወይራ ሆነን የተቀጠል ነው። ያ ማንነታችን ረስተን ዋናዎቹን ረስተን ወደ ታሪኩ የሌለ ሰው አድርገን የሪፕሌስመንት ቴዎሎጂ መጥቷል። ቤተክርስቲያን ባለፈው ራሱ መጨረሻ ዘመን ስትከራከር ከሰማ ብዙዎቹ ችግሩ ምንድነው እስራኤል እንደተጣለ ነው። እና እግዚአብሔር እውነት ጸጋ ያብዛል ወንድም። እግዚአብሔር አሁንም በባሪያው በኩል ተናግሯል። በቃ ለትውልድ ለዚህ ለአሕዛቦች ሂዱ እንደተብሎ እንደተጻፈው እንደተላከ ሐዋርያ አንተንም እግዚአብሔር በቃ እነዚህ ትውልድ በእውነት ቃል ተረድቶ እውነትን አውቆ በእውነት እንዲመላለሱና እንዲኖሩ ለማድረግ ስለጠራ እግዚአብሔርን አመሰግናለሁ። ዛሬ የተናገረው ቃል ደግሞ የእግዚአብሔር ቃል ነው። በቃ ያ ቃሉ ደግሞ ነገ ተስፋ የሚሰጥ አይደለም። እግዚአብሔር ተስፋ ለመስጠት ብቻ ሳይሆን ተስፋ ቃሉ ህይወት ይሰጣል። እግዚአብሔር ቃሉን ላካቸው እንዳለው እንደው ቃሉ መጥቷል። ከዚህ ቀን ጀምሮ እግዚአብሔር ባንተ ላይ በኃይል ይሰራል። ያ ቃሉ የተሰጠው ቃል አሁን እግዚአብሔር ለብዙዎቹ በረከት አድርጎ ለብዙዎቹ ፈውስ አድርጎ ሰው ሁሉ በመንፈስ ቅዱስ በጸጋ ስጦታ ላይ ብቻ ሳይሆን እውነት ሕያው የሚያደርግ ቃሉ እንደሆነ ቃሌን ሰምቶ በቃሌ የሚኖር የተባረከ ነው ብሎ ሰው የተባረከ እንደሆነ ቃሌ ሰምቶ በቃሌ የሚኖር በአለት ላይ የቆመ ትውልድ የሚያደርግ የእግዚአብሔር በረከት አድርጎ እግዚአብሔር ስለጠራ አመሰግናለሁ። እግዚአብሔርን ላይሰራ ላያደርግ አይደለም የተናገረው።
እርሚ እግዚአብሔር ይባርክ። በድፍረት ደግሞ በዚህ ትውልድ መካከል እንደዚህ ደግሞ እግዚአብሔር የተናገረ ነገር መናገር ስለአንተ እግዚአብሔርን በጣም አመሰግናለሁ። እግዚአብሔር በብዙ ጎዳና በብዙ መንገድ ጨለማ ላሉት ብርሃን አድርጎ በቃ እነዚህ እውነት ነፃ የሚያወጣው እውነትን ገልጾ እነዛ እስር ቤቶች ሚሊዮኖቹን ወደ እግዚአብሔር መንግስት እያመጣ ስለሆነ በጣም ደስ ብሎኛል። በጣም እግዚአብሔርን በጣም ነው ማመሰግነው ከሚናገረው በላይ ስለ እርሚ ስላንተ። እኔም ጌታ ከዛ ከእስልምና ከመጣው አሁን 6 ዓመቴ ባለፈው ኖቬምበር 11 ላይ አክብሬ ያለው 6 ዓመት ሆኖኛል እና ያመንኩትን ጌታ ለማወቅ ጓዳ ውስጥ ለረጅም ጊዜ ቆይቻለሁ። እግዚአብሔር ደግሞ ስለዳኝ አሁን ቅርብ ጊዜ ቲክቶክም ጆይን ማድረግ ጀምሬያለሁ እና በጣም የሚገርም ወንድማችን ብሩክ ያስተማረው ትምህርት በቃ እኛ ለእስራኤላዊ እኛ ራሳችን ራሱ መጸለይ እንዳለብን እኔ እኮ በጣም የሚገርም በመጽሐፍ ላይ ሲናገር ምንድነው ብዙ ሐዘንና የማያቋርጥ ጭንቀት በልቤ አለኝ ሲል በክርስቶስ ሆኜ እውነት እናገራለሁ አልዋሽም፣ ሕሊናዬም መንፈስ ቅዱስም ይመሰክረኛል ይላል ጳውሎስ። እነዚህን ደግሞ ሲናገር ዝም ብሎ ተራ ሕዝብ አይደሉም። ሲናገር እነዚህ ልጅነት ያገኙ፣ ክብር ያገኙ፣ ክዳን ያገኙ፣ ሕግን ያገኙ፣ መቅደስ ስርዓት ያገኙ፣ ተስፋ ቃል የሰጣቸው እነሱ እስራኤላውያን ናቸው ይላል። ይሄ ሐዘን ያለው ተቆርጧል ብሎ እየተናገረ ያለው ባለማመናቸው ነው እንደዚህ የሆነው ያለው ለእግዚአብሔር ፊት እያለቀሰ ነው። እኛም ስለ እስራኤል መጸለይ ያለብን። እኔ እርሚ በጌታ ስም ነው ማውራው። ጌታ ሲቀበል በአጠገቤ ክርስቲያን አልነበረም። እኔ ውጪ ነው የሚኖረው፣ እስላም ነበርኩ፣ መስጊድ ነበረ ሲሄደው። ጌታ ካገኘው ወዲህ በጸሎቴ ማታ ላይ ሲጸልይ ስለ እስራኤል ሳልጸልይ ያደርኩበት የለም። ማንም አላስተማረኝም። ያ ማለት እግዚአብሔር ክዳን አለው ማለት ነው። በቃ በጓዳ ላይ ሆኜ በመንፈስ ቅዱስ ምሬት ጸሎት ሲጸልይ ስለ እስራኤል ሳልጸልይ ማልፈው ነገር የለም። በቃ እግዚአብሔር እንዲያስበው ተስፋ ህዝቡን አሁንም ቢሆን እኛ እስራኤላውያን መጨረሻ ዘመንን ስናጠና ተስፋውም ቤተ ክርስቲያን በቅጽበት በድንገት ትሄዳለች። በቃ ፓውዝ የተደረገችው በአጋጣሚ ትሄዳለች። እስከሚሄድ ድረስ ግን የምናጠነው ተስፋ እንኳን ለእስራኤል የተገባው ተስፋ ነው ያለው። እኛ ግን ከመሃሉ የመጣ አሁን ቅድም ብሩኬ ሲያስተምረን ከነበረው አንዱ በዚህ ዘመን ከእስራኤል መንግስት ርቃችሁ ለተስፋ ቃል ኪዳን እንግዶች የሆናችሁ በዚህ ዓለም ተስፋ አታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ ይላል። ማን? እኛ። ስሙ ይባረክ። በእምነት ነው የተቀጠልነው። ስለዚህ ይህን ነገር እግዚአብሔር ስለስተማርን በአንተ በኩል ስለተናገርን እግዚአብሔርን በጣም ነው ማመሰግነው። ተባረኩ። እግዚአብሔር ይመስገን። እግዚአብሔር ይባርክ። ተባረኩ። አላችሁ እሰማለሁ አይደል? እኔ አዎ። ኤርሚዬ ጸጋ ይብዛልህ። ብሩክዬም ደስ ብሎኛል። እንግዲህ ከዚህ በኋላ ብዙ መገለጦችን ብዙ ማብራራቶችን ከዚህ በላይ እንዲበዛልህ ጸጋ እንዲረዳን እኛም እንጸልያለን። ኤርሚዬ ለእኛ ስለተሰጠክ እውነትን እንድናውቅ አንዳንዴ እኔ ቤተ ክርስቲያን ያለው እስኪ መስለኝ ማለት ነው እና እኚህ ነገሮችን ከአንተ እያየው ነው እና እግዚአብሔር በብዙ እንዲረዳ አቅም እንዲሆንክ ጤና እንዲበዛል እውነት እግዚአብሔር በዘመናት መካከል ሰው እንደሚሰጠን እንደሚመግበን ያየንብህ ነውና እግዚአብሔር ይጠብቅልን። እውነት አንተ ምትገርም ክርስቲያን ነህ። እግዚአብሔር በብዙ ሰው እንደሚረዳ በዚህ ፕላትፎርም አንተን ነው እና ሌሎች ወንድሞችም አሉ እግዚአብሔርን እንዳንተ አይነቱን እንዲያበዛልን እውነትን እንድናውቅ የሚያደርጉ የቤተ ክርስቲያንን እውነት እንድናውቅ የሚያደርጉ ከዚህ ዓለም የዚህን ዓለም ሐሳብ እየሰበኩን በዚህ ዓለም እንድንያዝ የሚያደርጉም እንዳሉ ሆኖ እንግዲህ አንተን ደግሞ እንደሚናጠቅ ሰው ስለሰጠን እግዚአብሔር እናመሰግናለን። ኤርሚ ብሩኬ በጣም ወዳችኋለሁ። እዚህም ያላችሁ
እንግዲህ መበርታት አለብን። አሁን በደንብ አድርገን መበርታት ያለብን ነው። ሰዓት ደርሷል እና ይህን ከኤርሚ ጎን ሆነን ወንጌሉን ማስቀጠል እንዳለብን አሁን እየተረዳው ባለበት ዘመን ነው ያለነው። ጠላት በብዙ ነገር እየሰራ ባለበት ዘመን ከወንጌል ጋር አንድ ካልሆንም ከባድ ነው የሚሆነውና እግዚአብሔር ይርዳን። ብሩኬ ፍሬ እንጠብቃለን። እንግዲህ እግዚአብሔር ስለ ምርጫው እናመሰግነዋለን። ኤርሚዬ እኔም አንድ ነገር ልበልና ለተኛ ነው። የልጆች እናት ነኝ፣ 4 ልጆች እናት ነኝ። ጊዜ ሲኖርክ ምስክርነት ብሰጥ ደስ ይለኛል። ብዙ ምስክርነት አለኝ። አንተ በማስረጃ ነው ብዙ ጊዜ እንትን የምትለው። ማስረጃዎቼንም አቅርቤ እግዚአብሔር ከየት እንዳነሳኝ አንድ ቀን እመሰክራለሁ። ብሩኬም ደስ ብሎኛል። ፓስተር ብሩኬ እግዚአብሔር ይባርክክ እና አንድ ቀን እመሰክራለሁ ምስክርነቴን። ኤርሚዬ ተባረኩ፣ ሁላችሁም ወዳችኋለሁ። አላችሁ ወገኖች፣ ሰላም እና ጸጋ ይብዛላችሁ። ሰላም እንባባል እንጂ ብሩክዬ በጣም የምወድ ወንድሜ ነህ። በጣም የምሳሳለህ በአንተ ላይ ያለው ጸጋ በቃ እግዚአብሔር እንዲያበረታው ጸልያለሁ። እኔ በቻልኩት አቅም በርታ ወንድሜ፣ ከዚህ በላይ ጸጋ እንዲበዛለት እንጸልያለን። እኛ ሁላችንም እህት ወንድሞች ይሁን። ተባረክ ኤርሚ፣ አንተም በጣም የተወደድክ ወንድሜ ነህ። የተባረክ እንደ አባት እንደ ወንድም አድርጌ የሚቆጥር ሰው ነህና ጸጋ ያብዛላችሁ። ብሩኬ በርታ፣ ጸጋ ያብዛል። ከዚህ በኋላ በቃ በመጋቢነት አንተ እንድታገለግል እግዚአብሔር እንዲረዳው እንጸልያለን። ተባረኩ ወገኖች። ሻሎም ሻሎም ቅዱሳን። ኤርሚ እንዴት ነህ? ደህና ነህ ወይ? ሁሉ ሰላም ነው? ጌታ አምላክ የተባረከ ይሁን። ሰላምና ጸጋ ይብዛል ወንድሜ። በአገልግሎት ሁሌ ነው የምባረከው። ዝም ያሉ እኔም አረብ ሀገር ነው የምኖረውና በጣም ነው በአንተ የምንደነቀው። እግዚአብሔር ጸጋውን ያብዛል። አይኖች ተከፍተዋል። መልካሙን እያሳየህ ስላለ እግዚአብሔር መንፈስ ቅዱስ ክብሩን ይውሰድ። ብሩኬ በአንተም እንደዚሁ ነው የምንባረከው። እውነት በጣም ተደንቅ ያለው መንፈስ ቅዱስ አይኖቻችንን እያበራ እንደዚህ በመካከላችን ያሉ በእግዚአብሔር ጸጋ እየተሞሉ የሚያገለግሉንን አገልጋዮች እግዚአብሔር ኦርዲኔት እያደረገ ስላለ እግዚአብሔር ክብሩን ይውሰድ። አንተም ጸጋ ይብዛል ብሩኬ፣ እንወድሃለን። ጌታ ዘመናችሁን ይባርክ። የአገልግሎት ዘመናችሁ የተባረከ ይሁን። ተባረኩ። እንወዳችኋለን። ጸጋና ሰላም ከእናንተ ጋር ይሁን። ቻሉም እሺ ወገኖች፣ በጣም ይቅርታ። እጅግ የማከብረው የእግዚአብሔር ሰው ደውሎልኝ ነው። ተባረኩ። ድምፄ ይሰማል አይደል? ይሰማል እርሚያ ይሰማል። ያ ተባረኩ። ጸጋ ይብዛላችሁ። የተናገራችሁ ወንድሞች ስልክ ላይ ስለነበርኩ ብዙ አልሰማኋችሁም። ያው መልካምን ነገር ትናገራላችሁ ብዬ አስባለሁ፣ አምናለሁኝም። ግሩሜ ዘማሪ ግሩም ነህ እንዴ? ወይ ኤርሚ የረሳኝ መሰለኝ። አይደለሁም። ትዝ ካለ አንዴ ህልም አይቻለሁ ብዬህ ዕብራዊ ነኝ ስትል አየሁኝ ብዬ ህልም ያያችሁ ስለ እኔ ንገሩ ምናምን እያልክ አጋጣሚ ገብቼ ስልክ ላክልኝ ጸልያለሁ ምናምን ብለህ ነበር። ያው ልኬልህ ነበር፣ አላየህም እስካሁን። አላየሁትም አይደል? በጣም የኔ ስልክ ቢዚነቱ ቲክታክ ላይ ነው የላክልኝ። አይኑ ይገባኛል። መልሰህ ጻፍልኝ የመጀመሪያው ላይ እንዳገኘው ላይቭ ላይ እንዳገኘው።
እወድሃለሁ። እሺ ተባረክ። ተባረክ። እኔም ብራዘር ጌታ ይባርክ። ብሩኬንም እንደዚህ አውርቻለሁ። አንተ ስልክ ላይ ስለነበርክ ስላልሰማኝ ነው። ያ ቴንክ ዩ ወንድሜ፣ ጸጋ ይብዛልህ። ተባረክ ወንድሜ። አሜን አሜን። እሺ ለጌታ ክብር ይሁን። ኦኬ ማሪያ ነው ሚራክል። ኦኬ ሚራክል፣ ሰላም ላንተ ይሁን። ሰላም ሰላምና። እሺ እንዴት ነው ወንድሜ? ሚራክልስ እንዴት ነው? ከየት ቤተ እምነት ነው ወንድማችን? እኔ አሁን በጌታ ነኝ። ዱባይ ነው የምኖረው። ተኝቼ ነበርና እያዳመጥኩ ነበር። ደስ ማመስከር ፈልጌ ነው። እሺ ሚዲያ እንኳን የመጀመሪያ ነው። እሺ ጌታን ካገኘው አሁን ኔክስት ማርች ሲመጣ 2 ዓመት ይሆነኛል። የምኖረው እዚህ ዱባይ ነው። ያው በፊት ኦርቶዶክስ ነበርኩ እና ኖርማሊ አሁን ኦፊሻሊ ቸርች ለመመስከር አንዳንድ ፕሮግራም ስኬጁል እያደረኩ ነው። ያው ዛሬ ነገ እያልኩ በቸርች ደረጃም አልመሰከርኩም። ያው ግን በግሌ ለማገኛቸው መሰክራለሁ። ጌታ ያደረገልኝ ከመድኃኒት ጋር በተገናኘ ነው። ከመድኃኒት ጋር በተገናኘ ነው እና ስፔሻሊ በዚህ ወር በቃ በጣም አለቅሳለሁ። ማለት እግዚአብሔር ያደረገልኝ 2 ድነትን የሰጠኝ በስጋም በነፍስ ማለት ነው። በስጋ ከምን ዳን እና ምንድነው የሆንኩት? ያው እኔና ባለቤቴ በድሮ ህፃን እያለች በጌታ ነበረች። ግን ስንተዋወቅ ከሷ ጋር ኦርቶዶክስ ነበረች። ኦልሞስት 5 ዓመት ያልፈናል። አንድ ልጅ ነበረችን እና እዚህ የራሴ አካውንቲንግ ፊርማ አለኝና አካውንቲንግ ላይ ነበር የምሰራው የተለያዩ ካምፓኒዎች ላይ። ሳደንሊ በቃ ስራዎች ይበላሹ ነበረ። በፋይናንስ ምናምን ብዙ ፕሮብለሞች ነበሩ እና የባለቤቴ እናት ደግሞ በጌታ ነበረች። ያው ይህን ቃሉን የምጠቀመው አሁን ጌታን ስላገኘው ነው እንጂ በፊት ማለት ፕሮቴስታንት እግዚአብሔርን የሚያመልኩ አይመስለኝም ነበር። ማለት እነዚህ መናፍቃን ተብሎ ስለሆነ የተዘራብን እና ምንም ጓደኛም ምንም አልነበረኝም። እና አጋጣሚ የባለቤቴ እናት እዚህ መታ ነበረ ቫኬሽን እኛ ጋር እና የሆነ ቀን አንዳንድ ኦንላይን የምሰራቸው ነገሮች አሉ እና ሳደንሊ የሆነ ነገር ተበላሸብኝ እና ተበሳጭቼ እንውጣ ምናምን አልኳቸው። እና ያው ከዛ በፊት የነበረ ላይፍ ምንድነው በደንብ እሰራለሁ፣ ገንዘብ አገኛለሁ። በቃ ለእኔ ግን ህይወት ማለት በቃ መዝናናት ነው። ሺሻ በጣም አጨሳለሁ። በቃ የግል ቢዝነስ ነው የምሰራው። በቃ ክለብ ነው የማሳልፈው። በቃ ለእኔ ህይወት መስራት መዝናናት ነው። ከዛ ውጭ በስንት ቀን አንድ ቀን ቸርች ቤተክርስቲያን ሄዳለሁ። የማርያም ወይ በቃ ያው የሚታወቅ ነው እና ከዛ በኋላ የባለቤቴ እናት አይ እንደዚህ አንተ እኮ እምነት ስለማታምን ነው እንጂ ኢትዮጵያ እንደዚህ ሲጸለይ ምናምን የሆነ ነገር እንደተደረገብኝ ምናምን ነገረችኝ። እና ከዛ ባለቤቴን ስጠይቃት አወዛ ኢትዮጵያ ሲጸለይ በፎቶ ምናምን ስትለኝ ምን ማለት ነው በፎቶ ማለት ማን ፈቅዶላችሁ ነው? ጭራሽ ፎቶን ጴንጤ ቤት ምናምን በቃ ምናምን ከሚስቴ ጋር ተጣላ ምናምንና ከዛ ያው ማዘሯም ሄደች እና አጋጣሚ አሲስታንት ነበረችኝ። እኔ ካምፓኒ ስለነበረኝ አሲስታንቴ ደግሞ ክርስቲያን ነበረች እና ከዛ በኋላ ትንሽ ተረበሽኩ። ማለት ነገሮችን ማገጣጠም ጀመርኩ። ማለት ለምንድነው ነገሮች የሚበላሽቱ ምናምን ብዬና ሳደሊ አሲስታንቴ እስኪ አብይ ባይዘዌ ስሜ አብይ ነው፣ ሚራክል ልጄ ነች እና ቅር ካለ እስኪ ላጸልይልህ ምናምን አለች እና በምንም ተአምር ከጴንጤ ጋር ተገናኝቼ አላውቅም እና ላጸልይልህ አለች እና ከኢትዮጵያ የመጣ አገልጋይ ነው ብላ የሆነ ቦታ ወሰደች እና አገልጋዩ ወጣት ልጅ ነው። ሶፋ ላይ ቁጭ ብያለሁ እና ተንበርክኮ ጉልበቴን እየመታ ሽባ ሊያደርግ የመጣ መንፈስ ይታየኛል አለኝ
እና ልሳን ይናገራል ምናምን ምንም ቦታ አልሰጠሁትም። እና አብራኝ የምትሰራ ልጅ እንደዚህ ነገረኝ ምናምን ማለት ነው። በቃ ምንም ቦታ አልሰጠሁትም። ተመለስኩ ወደ ቤት። እዛ በስንተኛው ቀን የሆነች አብራኝ የምትሰራ ልጅ ነበረች። ፓርቲ ምናምን ብለው እዛ ሄጄ ነበርና የሆነ ጌም እየተጫወት ነበረ። በቃ እዛ ፕሮግራም ላይ መጠጥ ማምጠጥ ነበረ። ኦልሞስት በዱባይ 11 ኦክሎክ ምናምን 7 ሰዓት ሄጄ 11 ኦክሎክ ነው የተመለስኩት። እና ማታ ለባለቤቴ ማጋጣሚ አልነገርኳት ነበር እዛ ፕሮግራም መሄዴ። ማታ ቤት ገባው፣ ተኛው። ሌሊት በጣም ታመምኩ፣ አቅም አጣሁ፣ ቮሚት በቃ አልቻልኩም። ከዛ በቃ ጠዋት እጄና እግሬ ተያያዘ እና መውረድ አልቻልኩም ካልጋ ላይ እና አምቡላንስ ወሰደኝ። በቃ ከዛ በኋላ ጣቶቼ አይሰሩም፣ ከጉልበቴ ብለው እግሬ በቃ እንደ አጥንት እንደሌለው ወደ ሌላ አቅጣጫ ነው የሚሄደው። ያው እዚህ ለማስረዳት አይመችም። እንዳውም ለቸርች ያዘጋጁት ቪዲዮ አለ፣ እንዴት ማሳየት እንዳለብኝ አላውቅም። እስኪ ኦኬ ቪዲዮ መክፈት እችላለሁ። እስኪ ይህን ከቻልኩ ላሳያችሁ። መዝሙር ነው ወንድማችን። ይረብሻችኋል? አይታይም። ምንድን ነው? መዝሙር ነው የከፈትክልን? ኖ አይ በቪዲዮ ሰርቸው ነው። ኦኬ አይታይም። ካሜራ አልከፈትክም። ካሜራውን ኦን ካረከው ሴቭ አድርገው። አይከፍትለትም ይመስለኛል ነው እንዴ? ከስልኬ ላይ መክፈት የምችለው ብርኬ ቤቱ ምራውሽ። ቴንክ አይ ፎሎወር ትንሽ ስለሆነ ይመስለኛል አይታይም። መክፈት ትችላለህ ከስልኬ ላይ ሴቭ ካላልከው ወይ ከላክልን እኛ እናሳይልሃለን። ካልሆነ ግን የአንተ ፎሎወር ትንሽ ስለሆነ ካሜራ እንድትከፍት አይፈቅድልህም። ኦኬ እሺ። ምንድነው? እሺ ምስክርነት ልቀጥል። እሺ ቪዲዮ ካልታየ እሺ። ጣቶቼ ቶታሊ እንዴት ላስረዳችሁ? እነዚህ 10 ጣቶቼ ናቸው የማይሰሩት። ሌላው አንዴ ሶሪ እየፈቀደልህ ስለሆነ እስኪ አክሰፕት በሉ። እየላኩልህ ነው ካሜራ እንድከፍት። እኔ ስልክልህ መቀበል ትችላለህ? ይኸው ካሜራ እንድከፍት እየላኩልህ ነው፣ ተቀበሉ እስኪ። ሴቭ የሚለው ነው። ሴቭ በለው። ናይስ። በቃ ኦኬ፣ አሁን ቀጥል እስኪ። እንትን ማለት ከሆነ ይታያል። እጄ አይሰራም እዚህ ጋር
ማውራት ትችላለሁ እዚህ ጋር እሺ አሁን መናገር እችላለሁ። እሺ አሁን እዚህ ጋር የምታዩት ማለት ሆስፒታል ተኝቼ መቆም ሳይሆን ወደ ጎን መተኛት ይናፍቀኝ ነበር እና ወንድሜ ከኢትዮጵያ መጥቶ ያው ባለቤቴ ምንም ማድረግ አልችልም ማለት እጄ ውሃ መጣትም አልችልም፣ ውሃ መክፈትም ጣቶቼ ምንም ማድረግ አይችሉም። ቶታሊ ምንም ነገር ማለት ነው። እግሬም እንደዛው እና በአንሶላ ነበር ወደ ጎን መተኛት የምችለው። ፋይናል ይሄ ያያችሁት ሆስፒታል ላይ ደሜ የፕላዝማ ኤክስቼንጅ ተደረገልኝ። ማለት ደሜ ታጥቦ በአንደኛው ደሜ ይወጣል፣ ታጥቦ ተመልሶ ይገባል። ፕላዝማ ኤክስቼንጅ ተደረገልኝ። ከዛ በኋላ አንድ ኦንሊ ጂሰስ ጓደኛ ነበረኝ። ብዙም አንቀራረብም በሆነ ስራ ግን ያው ሊጠይቀኝ መጥቶ ሆስፒታል ከሁለት ጓደኞቹ ጋር መጡና ያው ስሙን ያነሳሁት ጀስት ቫልዩ ስለነበረው ነው ለጌታን ለማግኘት ምክንያት ማለት ነው። እና ሆስፒታል መጡ ከሁለት ጓደኞቹ ጋር እና አንደኛው አላውቀውም እና የሚያድን እግዚአብሔር ነው፣ ዝም ብለህ እግዚአብሔርን አመስግን አለኝ እና ከዛ ተንበርክከው ጸለዩልኝ እና አንደኛው ልጅ ነው እንባየው ካይኑ ሰው በዚህ ደረጃ ማን የጸለየልህ? የሆነ ከኦንሊ ጂሰስ አንድ ጓደኛ ነበር። ከሁለት ጓደኞች ጋር መጥተው ነው ከኦንሊ ጂሰስ ነው የጸለየልህ? መጥተው በቃ ወንድማችን ማን ብሎ ጸለዩ እና የሚያድን እግዚአብሔር ነው፣ ዶክተሮች አይደሉም፣ ዝም ብለህ እግዚአብሔርን አመስግናል። ከዛ ሄዱ። ብቻዬን ነኝ። በቃ እግዚአብሔር ይመስገን እያልኩ በቃ ሌሊቱን ሙሉ ስንት ጊዜ እንዳልኩ እራሱ አላውቀውም። ከዛ ከሆስፒታል ወጥቼ 15 ቀን ከተደረገልኝ በኋላ ጣቶቼ ትንሽ መንቀሳቀስ ጀመሩ። ከዛ ወደ ሃይድሮቴራፒ ገባው። ከዛ በኋላ ቤት ያው ፓራላይዝ ነኝ፣ እግሬ መንቀሳቀስ አይችልም። መጽሐፍ ቅዱስ ማንበብ ጀመርኩ እና መጽሐፍ ቅዱስ አነብ አንዳንድ ጥያቄዎች መጠየቅ ጀመርኩ፣ በተለይ በስዕል ዙሪያ እና የመጀመሪያ እናቴ ጋር ደውዬ አንደኛ በሙሉ ፋሚሊያችን ኦርቶዶክስ ወደኋላ ያለው ጀኔሬሽን ማለት ነው እና የመጀመሪያ የጠየቁት ያው የእናቴ ንስሐ አባት ነበረ
እና ያው ከሳቸው ጋር ቀራረብ ስለነበረ እና የሚመልስ ልጅ አጡ። ከዛ በኋላ አንድ ፕሮቴስታንት ልጅ አወቅኩ። የሆነች ግሩፕ ነገር ከታርኩ ዋትስአፕ ላይ አንድ 4 ሰዎች ጥያቄ መጠየቅ ጀመርኩ። የእውነት ነው የምላችሁ ማለት ያው ከማርያም ጋር የነበረኝ ጸሎት የምጸልየውም ወደ ማርያም ነው። ከኦርቶዶክስ የመጣ ያውቀዋል እና ቤት ውስጥ ስዕል አለ፣ የሁሉም የሚካኤል የእግዚአብሔር ስዕል ያው ብለን የምንለው ማለት ነው። የማርያም ስዕል ነበርና ባለቤቴ ቫኬሽን ኢትዮጵያ ሄዳ ምናምን እንደዚህ ውጭ አምሽቼ ምናምን ስገባ በጣም ነው የሚገርመው። ስዕሉ ላይ ተጎንብሼ ይቅርበኝ መቤቴ ምናምን ብዬ ስዕሉን ፈርቼው ማለት ነው እንደዛ ብዬ ገባ ነበርና ከዛ በኋላ ያ ኦንሊ ጂሰስ ያልኩ ልጅ የእነሱን ቢሾፕ ይዞ ሊመጣ ጥያቄ በቃ በደንብ እንዲያስተምሩ ማለት ነው። እና በቃ የእውነት ቤት እየመጡ ለ3 ሰዓት ለ4 ሰዓት ምናምን ያስተምሩ ነበረ። እና የሆነ ቀን ሊተራሊ በቃ ማለት አይኔ በቃ እንደዚህ እንደተከፈተ ነው ፊል ያደረኩትና ራሴን ስዕሉን የከተትኩት ማለት ቆሻሻ ውስጥ እና ምን ነክቶኝ ነው አልኩ። ከዛ በኋላ ባለቤቴ በቃ እኔ ኦርቶዶክስ አይደለሁም ከዚህ በኋላ ጀስት ግን እነግርሻለሁ ምን እንደማደርግ ምናምን ብዬ ከዛ በኋላ ወደ ሊድ እና ኦንሊ ጂሰስ የሆነ ፕሮግራም የሚካፈሉበት አለ። እዛ ሄድኩና 1-2 ፕሮግራም ተካፈልኩ። የሚገርም ክራንቺን አልጣልኩም እንደዛ ሲሄድ ማለት ነው። በደንብ አልዳንኩም። ድራይቭ ማድረግም አልችልም፣ አልተፈቀደልኝም። በትራንስፖርት ነው የሚሄደው። ከዛ እዛ ሚጄ ኮምፎርት አልሰጠኝም። ከዛ በኋላ ያው እየጨረስኩ ነው። ኮምፎርት አልሰጠኝም። ከዛ በኋላ ሌላ የፕሮቴስታንት ቸርች ሄድኩ። ፋይናሊ አንድ ቸርች ላይ ሄድኩና በጣም አለቀስኩ። ፕሮግራም ላይ ያው መዝሙር በድሮ ማዳምጥ ነበረ። አለቀስኩ እና ራሴን የጠየኩት ማለት እዚህ ቤት ያለው ችግር ምንድነው አልኩ። የዛ ቀን ፕሮግራም ላይ እና የሚመለከው እግዚአብሔር ነው። ጸሎት የሚጸልይ ወደ ኦንጂሰስ ሁለት ፕሮግራም ተካፈልኩ። በኋላ በቃ አንድ ጓደኛዬ ምንድነው የሚጮት ነው አልኩት። ይሄ ልክ ኦርቶዶክስ ገዳም ምናምን ይል ነበርና እዛ ልክ ሰይጣን ያለባቸው ሰዎች እንደሚጮት እንደዚህ አይነት ነገር ነው እና ጓደኛዬን ምንድነው የሚጮት ምናምን አልኩትና ከዛ በኋላ አልሄድኩም እዛ ፕሮግራም። ከዛ ሌላ አንድ ፕሮቴስታንት ቸርች ሄድኩኝ እዚህ ዱባይ። ከዛ ሌላ ቦታ ሌላ ሊቪንግ ዋተር የሚባል ቸርች አለ። እዛ ሄጄ እዛ ግን የሆነ ኮምፎርት ተሰማኝ ማለት ውስጥ ያረፈ እና አምልኮ ላይ በጣም አለቀስኩ ምናምንና ራሴ ጠየቅኩት። እዛ ፕሮግራም ላይ ሆኜ ምንድነው እዚህ ቤት ያለው ችግር አልኩ። የሚመለከው እግዚአብሔር ነው ማለት በጣም ኮምፎርት ተሰማኝና ፋይናሊ ጌታን የምትቀበሉ ሲባል እዛ ጌታን ተቀበልኩ ማለት ነው። እና ይህን ምስክርነት ለመናገር ነው ማለት እግዚአብሔርን የወደድኩትም ያከበርኩትም አሁን ነው ማለት እኔ ጸሎት አድርጌ አላውቅም ወደ እግዚአብሔር። አሁን አይዞህ ወንድማችን አሁን እዛ ሊቪንግ ወተር ይህን ለማለት የፈለግኩት የእውነት ማለት እግዚአብሔር ያደረገልኝ እግዚአብሔር ለማመስገን። አሁን እዚህ ጋር እኔ ሶሻል ሚዲያ አልጠቀምም፣ ቲክቶክም ግን አሁን ማለት አልጋ ላይ ተኝቼ ነበር ሳዳምጥ የነበረው እና ወደ ሳሎን መጥቼ ነው አሁን እናንተ ጋር እንትን ብሎ እና እግዚአብሔር ያደረገልኝ ለመናገር ነው። ጣቶች አይሰሩ ነበረ ማለት ሽንት ቤት ያው ሰው ይሰለቻላ። ሽንት ቤት አስቀምጠውኝ ፍሌሽ ማድረግ እንኳን አልችልም ነበር ማለት እና ትራ ያደርጋለሁ እና በጀርባ ይፈሳል ምናምን ውሃው ማለት ነው። እና እግዚአብሔር ከምን ውስጥ እንዳወጣኝ እግዚአብሔር ለማመስገን ነው። እግዚአብሔር ባርክ። እግዚአብሔር እንድታመሰግኑልኝ ነው። እጅ አሁን ተፈውሷል።
በቃ ወደ ዳንኳ እግዚአብሔር ወደ 3-4 ወር ነው እንደዛ የሆንኩት። አሁን እግዚአብሔር ይመስገን ጤነኛ ነኝ። ጸለዩ ለዛ ሊቪንግ ዋተር ቸርች እስቲ በቃ እዛ አለው ተጣብቄ ከእግዚአብሔር ጋር አለው። እግዚአብሔር ይባረክ። ለእግዚአብሔር ክብር ይሁን። ጌታን እጅግ አድርገን እናመሰግናለን። እንኳንም ጌታ ረዳህ። እነኛ ኦን ጂሰስ የሚባሉ ሰዎች ደግመው ቤተ እንዳይመጡ ዌልካምም እንዳትላቸው ዌልካም እንዳትላቸው እነሱ ጋር እንዳትሄድ አሳች የሆኑ ሰዎች ናቸው። እና ጌታ እንኳንም ረዳህ። በዛ በቸርች ተማር፣ መሰረታዊ ክርስትና ትምህርት፣ የውሃ ጥምቀትም መጠመቅ ካለብህ ተጠመቅ ብራዘር። ጌታ እግዚአብሔር ይባረክ። ማነው ፓስተራችሁ? አይ ቲንክ ፓስተር ዮናስ ነው ወይስ በቃ ጥሩ ቸርች ነው። እኛ ወንጌላውያን አማኞች ከምንቀበለው ቸርች አንዱ እሱ ነው። ሌሎችም አሉ፣ ግን እዛው ቀጥል። ተባረክ ወንድማችን፣ ጸጋ ይብዛልህ። ብሩክ የሚል ካለ ይበልህ። ቴንክ ዩ ብሩክ፣ ይቀጥሉ። እሺ ኤርሜ፣ ክብር ለኢየሱስ ይሁን። እኔ ኤርሚሻ እንግዲህ እዚህ ቲክቶክ ላይ ነው እኔም ጌታን እንደዚህ ያገኘሁትና ጌታን እንዳገኘው ያመኝ ነበር። እኔም በተለይ በጣም አደገኛ ሳል ነበረብኝ። ኮንስትራክሽን ነበር የምሰራውና የአቧራ አላርጂክ ብለውኝ ጉንፋን በያዘኝ ቁጥር በጣም የሚያሳቅቅ ማለት ነውና ከዛ በተጨማሪ ደግሞ ፊቴን ሁላ ያበላሸ ጨጓራ በሽታ ነበረብኝ እና ያው ብዙ ሰዎች ያውቃሉ። በዛ ላይ ውብም ታውቃለች ይሄ ነገር ሀሴት ማለት ናት። ከእሷ ጋር ከሆንኩ በኋላ ሁላ ጭምር ማለት ነው እና በጣም የሚገርመኝን ነገር መናገር ስለፈለኩ ነው። ፊልጵስዩስ መጽሐፍ ምዕራፍ 2 ላይ ያለውን ቃል በቀን አንዴ ሳላነበው አልውልም። በጣም ነው ይሄን ቃል የምወደው። እንደዚህ ይላል፣ እርሱ በእግዚአብሔር መልክ ሲኖር ሳለ ይላል ፊልጵስዩስ 2 መጽሐፍ ምዕራፍ 2 ቁጥር 6 ላይ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ። እርሱ እኮ የዓለማት ሁሉ ፈጣሪ ነው። ዓለምን በስንዝሮ የለካ ንጉሥ ነው። ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል። በዚህም ምክንያት ስለዚህም እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ክብር ለኢየሱስ ይሁን። ከስም ሁሉ በላይ የሆነ ስም የያዘው ኢየሱስ ነውና ይሄ ክፍል ሲገባኝ ፈውስ ሆነልኝ። በጣም ነው የሚገርመኝ፣ እጅግ በጣም ይገርመኛል። እና ከስም ሁሉ በላይ የሚለውን ሳሰላስል ለካ ካንሰር ራሱ ስም ነው። HIV ራሱ ስም ነው። ለካ ስም ነው። ሳል፣ የትኛውም አደገኛ ሳል ለካ ስም ነው። ከዚህ ሁሉ በላይ የሆነ ስም ኢየሱስ ይባላል። እና በበሽታዎቼ ሁሉ ላይ ኢየሱስን ጠራሁበት። በእውነት ነው ምላችሁ፣ ፎከርኩበት ነው ምላችሁ። በበሽታዎቼ ላይ ባመመኝ ነገር ሁሉ ላይ የኢየሱስን ስም ነው የጠራሁት። አሁን ህመም የሚባል በጭራሽ የማያውቁ ሰው የምታውቁ ከሆነ ብሩክ ይባላል እሱ። ጳውሎስ ልክ ያችን እፉኝት ከራሱ ላይ እንዳራገፈ ያመኝ የነበረ ነገር ሁሉ ነው ከኔ ላይ ተራገፈ። ክብር ለኢየሱስ ይሁን። ይሄ ስም ፈወሰኝ በቃ። እና ሲመሰክር ራሴን ነበር አየነበረው በዚህ ውስጥ ማለት ነው። ራሴን አየነበረው ሚራክል ሲመሰክር አብይ ነው ስም ይብሏል። የያዝከው ስም፣ የተቀበልከው ስም፣ ልብ ላይ የሾምከው ስም ከስም ሁሉ በላይ የሆነ ስም ነው። የሚፈውስ ስም ነው። የሚያድን ስም ነው። የሚያቆም ስም ነው። ከዚህ በኋላም ባለክ ዘመን ሁሉ ማለት ነው ይሄን ስም ይዘህ ትሻገራለህ። የምሬን ነው የምልህ። የሚያስጨንቅ ነገር ሁሉ በኢየሱስ ስም ከአንተ ላይ ይራገፋል። ልክ ጳውሎስ እንዳራገፋት ያችን እባብ ከአንተ ላይ ተራግፎ ይሄዳል። ምክንያቱም የእግዚአብሔር ልጅ ነህ አንተ። የእግዚአብሔር ልጅ ነህ። የሚጨመረው ነገር ነው ይሄ። ጽድቅና መንግስትን ነው ቅድሚያ እንድንፈልግ። አዎ እግዚአብሔር ጠራክ፣ በዛ በኩል የራሱ አደረገ። ምቾት ነሳ። ስተት ቦታ ነበር የሄድከው። አየህ፣ ምቾት ነሳ። አሁን ምቾት ተሰማኛል። አዎ የእግዚአብሔር መንፈስ፣ እውነተኛ የእግዚአብሔር መንፈስ ያለበት ስፍራ ማለት ነው። ክብር ለኢየሱስ ይሁን።
ባለህበት እምነት ጽና፣ ከእግዚአብሔር ጋር ብቻ ተጣበቅ። አዎ ጸሎት ወደሚሰማ ወደ እርሱ በጸለይ ቻልኳልክ። በእንባ ነው ይሄን የተናገርከው። ክብር ለኢየሱስ ይሁን። አዎ እኛ ቃላቶችን አሳምረን ስለተናገርን አይደለም። ይውላችሁ ስንጸልይ ወደ እግዚአብሔር ስንጸልይ ያማሩ ቃላቶችን ስለምንናገር አይደለም እግዚአብሔር የሚሰማን። ተንተባተብ በእግዚአብሔር ፊት፣ አባት ነው ይሰማሃል። ልጆች ያላችሁ ሰዎች ይሄን በደንብ ጠንቀቃችሁ ታውቃላችሁ። ገና የ4 የ5 ወር የ6 ወር የ7 ወር ህፃን ልጃችሁ ሲንተባተብ ምን እያለ እንደሆነ ለመረዳት አትቸገሩም። እናንተ የውጭ ሰው እኮ ያን ህፃን ልጅ መረዳት አይችልም። አንተ ግን ገብቶክ እናትየው ገብቶ አጥቶ ትሰጣለች፣ አባትየው ገብቶት ውሃ ይሰጣል እኮ ለዛ እየተንተባተበ ላለ ልጅ። በእኔና በእግዚአብሔር መካከል ግንኙነት ይሄ ነው። አባቴ ይሰማል። በቃ የልቤን የሚያውቅ አምላክ ነው። የሚፈውስ ስም ተሰጥቶናል። ክብር ለኢየሱስ ይሁን። ክብር ለኢየሱስ፣ ክብር ለአዳነን ይሁን። እጅግ በጣም ደስ ብሎኛል። ስትናገር ውስጤ ይዘል ነበረ። በቃ የኢየሱስ ስም ይፈውሳል። እዚህ ውስጥ ያላችሁ ሰዎች፣ በተለያየ ነገር የተያዛችሁ ሰዎች ይኸውላችሁ ዘኍልቍ መጽሐፍ ምዕራፍ 13 አንብባችሁታል። እንዲሰልሉ ተልከዋል። ከ12ቱ ነገድ 12 ሰዎች ናቸው። አንዳንድ ሰው ተመርጦ 12 ሊሰልሉ ተልከዋል። ይኸውላችሁ በደንብ ስሙ፣ የምናገሩ ነው። በደንብ ስሙ። ያቺን መልካሚቷ ምድር እንዲሰልሉ ተላኩ። 12 ናቸው የተላኩት። 12ቱ ሄደው ሰልለው መጡና ሪፖርት እንዲያቀርቡ ታዘዙ ማለት ነው። እና 10ሩ ያቀረቡት ሪፖርትና 2ቱ ያቀረቡት ሪፖርት የተለያየ ነው። 10ሩ በአንድነት ተናገሩ። እንደዚህ ያሉ ተመልከቱ። ያየናት የሰለልናት ምድር ሰውን የምትባላ ምድር ናት አሉ። የአረ የሚያስጨንቅ ነው። ወደዛ ወደ ሽንኩርት ወደ ግብጽ እንመለስ። እዛ ያየናቸው ሰዎች ሰው የሚባሉ ሰዎች ናቸው አሉ። በጣም የሚገርመኝን ቃል ልንገራችሁ። ስንመለከታቸው አሉ ሰዎቹን እኛ በእነሱ ፊት እንዳንበጣ ነበርን አሉ። እኔ ወዳጄ በምንም ነገር ፊት እንዳንበጣ አይደለሁም። ኢየሱስ የሚል ስም ይዣለሁ። እንዳንበሳ ነኝ እንጂ እንዳንበጣ አይደለሁም። እኛ በእነሱ ፊት አሉ ስንመለከት ራሳችንን እንዳንበጣ ነበርን አሉ። ከዛስ በእነሱም አይን ይላል። ክብር ይወላችሁ። በእነሱም አይን እንዳንበጣ ነበርን። አይገርምም? እነሱ ችግሩን አግዝፈው ተመልክተዋል። ችግሩም እንደዛው ነበር ይመለከታቸው የነበረው። ይወላችሁ እኛም በእነሱ ፊት እንዳንበጣ ነበርን። ጉባኤው ተጨነቀ። የእስራኤል ሕዝብ ሁሉ አለቀሰ። እና የካሌብ እና የኢያሱ ሪፖርት ግን እንደዚህ አይደለም። ይወላችሁ ተመልክተው ሪፖርት ያቀረቡት እኮ 12ቱ ናቸው። ይሄኛው ግን ገብቶታል። ከሱ ጋር ያለው ማን እንደሆነ ገብቶታል። ያየናት ምድር መልካም ናት አለ። ማርና ወተት የምታፈስ ናት አለ። እነዚህኞቹ እኮ የሚባላ ምድር ነው ያየነው ነው ያሉት። ማርና ወተት የምታፈሰው እግዚአብሔር ከሱ ጋር እንደሆነ ስለገባው ነው ካሌብ። ክብር ለኢየሱስ ይሁን። ኃይል የላቸውም አለ። የተመለከትናቸው ሰዎች በእኛ ፊት መቆም የሚችሉ አይደሉም። ለምን? እግዚአብሔር ከኔ ጋር ነው አለ። እግዚአብሔር ከኛ ጋር ነው አለ። እኛ የያዝነው ስም ይሄ ነው። ይኸውላችሁ የተሰጠን ስም ይሄ ነው። ባስጨነቃችሁ ነገር ሁሉ ላይ በገዘፋችሁ፣ ያ የገዘፈባችሁ ነገር በእናንተ ፊት ነው የሚገዝፈው። ኢየሱስ በሚለው ስም ፊት ምንም ነው ያ የገዘፈባችሁ ነገር። እግዚአብሔርን አስቀድሙ፣ ስሙን ጥሩበት፣ አውጁበት። ምንም ነው የሚሆነው። በሽታ ሊሆን ይችላል። የትኛውም ያስጨነቃችሁ ነገር በክርስቶስ ኢየሱስ ፊት ትንሽ ነው። በጴጥሮስ መልእክት ላይ በአንደኛ ጴጥሮስ መጽሐፍ ምዕራፍ 5 ቁጥር 7 ላይ እርሱ ስለናንተ ያስባል። እግዚአብሔር ስለናንተ ያስባል። ኢየሱስ ስለናንተ ያስባል። ያስጨነቃችሁት ነገር ሁሉ በእርሱ ላይ ጣሉት ይላል ቃሉ። የተቀበልነው ቃል ፊክሽን አይደለም፣ የሚሰራ የእውነት ቃል ነው። እርሱ ስለናንተ ያስባልና ወንድሜ ሚራክል፣ እርሱ ስለአንተ ያስባልና ያስጨነቀህን ነገር ሁሉ በእርሱ ላይ ጣለው፣ እሱ ያሳርፋል። ኢየሱስ እርሱ የሚያሳርፍ አምላክ ነው። ደግሞም ልዩነታችን ሙሴ አንተ ካልወጣ ምን አይደል ያለው? ሙሴ ገብቶት እኮ ነው። እውነቴን ነው የምላችሁ። ብርቱ መልአክ ሰድልሃለሁ ከፊትህ፣ እሱ እየገደለም እያስተካከለም ያሻግራል ሲል ሙሴ አንተ ካልወጣ ማለት ለምን? አንተ ልዩ መልአክ ይወላችሁ። ሌላ ብርቱ መልአክ አለ፣ ከመላእክቶች መካከል ሌላ ብርቱ መልአክ አለ። አንተ ግን ልዩነታችን ነው። አንተ ካልወጣ ይሄ ልዩነት የሆነው አምላክ የኛ አባታችን ነው። እግዚአብሔር ልዩነታችን ነው። ኢየሱስ ልዩነታችን ነው። እዚያ ዓለም ላይ የምንሻገርበት ድል የምናደርግበት ስም ኢየሱስ ነው። ጌታ ዘመንን ይባርክ። እጅግ በጣም ደስ ብሎኛል። ስላንተ እንጸልያለን።
ደግሞ አሁን ያለህበት ደግሞ እውነተኛው መንገድ ላይ የሚመጡት ፈተናዎችን በሙሉ በዚህ ስም እያለፍክ ከክርስቶስ ኢየሱስ ጋር ተጣብቀህ ኑር። መጣበቅ ይሆንልህ። ተባረክ። እጅግ በጣም በጣም ደስ ብሎኛል። እናንተም ደግሞ እንደዚህ አይነት ምስክርነት ስትሰሙ በህይወታችሁ ላይ ብርታት ነው። ዛሬም የሚሰራ አምላክ ስላለ ማለት ነው። ተባረኩ። ወዳችኋለሁ። እሺ፣ ተባረኩ። አመሰግናለሁ። እግዚአብሔር ይባርካችሁ። ቴንኪ ወንድማችን ተባረክ። እሺ ብርክዬ ጸጋ ይብዛላችሁ። ወንድምነት ዳንዬ መጥቷል። ልደውልለት ስል መግባቱ በጣም ደስ ብሎኛል። እኔ ጋር ወደ 4 ሰዓት ያህል ተቀምጠናል። ግን ከዚህ በኋላ ጌታ ይፈቅድ አብሬያችሁ 4 ሰዓት መቆየት እችላለሁኝ ከዚህ በኋላ ባለው ማለት ነው። ዳንዬ ከቻለ ሰላም ይበለንና እሱ ቤት የሚከፍት ከሆነ ወደ እሱ ሙቭ እናደርጋለን። ወንድምነት ሰላም ላንተ ይሁን። ከቻልክ ሰላም በለን። ልጆች ወደ ትምህርት ቤት ድሮፕ እያደረገ ከሆነ እሺ። ወንድምነት እንዴት አደራችሁ? ሰላም ብያለሁ። ደህና ነን ጌታ አላችሁ። ልጆች ገና እያረኩ ነው፣ ወደ ትምህርት ቤት እየወሰድኩኝ ያለሁት። ወንድምነት ትችላለህ ግን ራይት እና ባችንም ወንድምነት ነኝ ያለሁት። አይሰማም። ውጭ ነኝ ያለሁት ወንድምነት፣ ውጭ ነኝ ያለሁት ወንድምነት። ላይቭ መክፈት አችልም ዛሬ? ውጭ ነኝ ያለሁት እየነዳሽ ነው ወንድምነት። አችልም። ወንድምነት መልካም በቃ ኦኬ። እሺ ወንድማችን ሱራፌል የምትለው ነገር አለ? እነ ቤኪ አይ ቲንክ ተናግሯል መሰለኝ ነው እዚህ ሰላም ነው ወይ? ሰላም አላልኩም ቅድምም ያው በማንተ ነበረ። ያው ወንድማችን ምስክርነት እየሰማው ነበረ። በጣም ደስ ብሎኛል። እንደዚህ እንግዲህ ስንሰማ ሌሎችንም ስለሚያንጽ በጣም ደስ የሚል ምስክርነት ነበረ። ያው እኔ ላይፍ መግባት የፈለግኩት አንተ ቅድም የተናገርከውን ለማጽናት ብሩኬን ፓስተር ብሩክ ብዬ ልጠራው በጣም ስለምስማማበት በጣም በቃ ሁል ጊዜ ይገርመኛል ማለት ነው። እንዳልከው አንተ በቃ የዛሬ 3 ዓመት ነው ብሩኬ ወደ ጌታ እንደመጣ እንግዲህ ከሚያውቁት ውስጥ ምስክሮች ውስጥ አንዱ እኔ ነኝና ገና ላይ እንደዚህ ገብቶ ላይፍ እንኳን የማብራት ብዙ እድል ሳይኖረው በፊት በውስጥ በኩል አንዳንድ ጊዜ እንደዚህ አይነት ቪዲዮ አለ ላክልኝ እስቲ ምናምን ያብል ነበር ከኔ ጋር በቃ እኩል ነበር። አሁን እኔ እሱን ሳየው በራሴ አፍራለሁኝ ማለት ነው። በጣም አንዳንድ ምክንያቶችን አቀርባለሁ ልጆች ስላሉብኝ እንደዚህ ይላለሁ። ግን ሁላችንም እንግዲህ ያው ብዙ ያው ሪስፖንሲቢሊቲ ያለብን ሰዎች ነን እና አንዳንድ ጊዜ ምክንያት እንደማበዛ ነው የሚሰማኝና በጣም ነው የምገረመው በሱ ትጋት። እሱን ሳየው አንዳንድ ጊዜ በቃ እውነት በጣም ብዙ መስራት እንዳለብኝ እንደዛ ነው የሚሰማኝና በጣም ትሁት የሆነ ልጅ ነው። በጣም በእግዚአብሔር ቃል በጣም ደግሞ በጣም በሚገርም ሁኔታ በጥቂት ጊዜ ውስጥ ያደገ ነው። አንዳንድ ጊዜ ምግብ ቢሆን ኖሮ ላይክ የሆነ በቃ ይሄማ ፎርጅር ነው ብዬ ይሄማ በቃ የሆነ ነገር በሆነ አለ አይደል? አሁን ያው ታውቃለህ ኤርሚ ውጭ ሀገር ላይ አንዳንድ ነገሮች ፍሩቶች ኦርጋኒክ ናቸው ሲባል በቃ በትክክል ጊዜያቸውን ጠብቀው የጊዜ ርዝመቱን እንትኑን ጠብቀው ነው የሚያድጉት። አንዳንዶቹ ደግሞ ኦቨርናይት በሆነ መርፌ ተወቅቶ እንትን የሚሉ ነገሮች አሉና እንደዚህ የምትጠራጠራቸው እንዴት ነው በኦቨርናይት እንደዚህ የሚያደርገው ምናምን ብለህ የምትጠራጠራቸው ፍሩቶች ምናምን ጥያቄ የሚሆኑብህ ነገሮች አሉ። ግን ይሄ ግን በቃ በአይናችን እያየን በጆሮችን እየሰማን በቃ ምንም እንትን ያልሆነ ቪዲዮ ከፍቶ በቃ እኔ ገርመኛ አንዳንድ ጊዜ እንዴት ነው እንደዚህ ሊሆን የሚችለው እላለሁና በጣም ይገባዋል። እንዲያውም በቃ ሲያንስበት ነው እንዳልል እንግዲህ ማዕረጉ አሁን አንዳንድ ሰዎች እንደሚጠቀሙት የሆነ ቀላል እንዳልነበረ አውቃለሁ። ግን አሁን በቀደም የሆነ ኢንተርቪው እየሰማው ነበር። አንዱ 2 ቸርች ነው ዘግቼ የመጣው ሲል እኔ ሴኪሪቲ ነበር እንደ የቸርች ብዬ ነው አሰብኩት ማለት ነው። ያው በሩን ነው ዘግቶ የመጣው ሴኪሪቲ ነው የነበረው። እውነታውን ይሄ ፓስተር ነው የነበረው። ለምን ምንም የእግዚአብሔር ቃል እውቀት የሌለው ሰው ማለት ነውና የ35 ዓመቱ የ34 ዓመቱ ፓስተር ነው እኔ 35 ዓመት በሙሉ ፓስተር ነበርኩ ያለው። በቃ እድሜውም 35 ነው እኮ ብሏል። እድሜውም 35 ነው። 35 ፓስተር የ35 ዓመት ፓስተር ነው። ገና እየጠባው እያለ ፓስተር ነበረ።
ሲወለድ ጀምሮ ሮብ ቀን ስለተወለደ አልጠባም እሱ አልጠባም እንደ እኔ እኮ በጣም እኮ እንደነዚህ አይነት ሰዎች ራሳቸውን ፓስተር ሐዋርያ ብለው በድፍረት በሚጠሩበትና ይሄን ማድረግ ባቀለሉበት እንትን ብሩኬ በጣም ኦቨር ኳሊፋይድ ነው ብዬ ነው የማስበውና ዝም ብለህ ስሜትህን ሳይሆን በቃ መንፈስ ቅዱስ እውነት እኔ በቃ እግዚአብሔር እንትን ድምፅ ሰምተህ እንደሆነ ነው እኔ እንደዛ ነው የማምነው። ምንም ጥርጥር የለኝም። ኦፍኮርስ እኔ እንደዚህ ላይፍ ገብቼ ኮመንት መስጠትም ብዙ ጊዜ እኔ ያው ቅድም ስል እንደነበረው ብዙ እንትን ኮምፎርታብል አይደለሁም፣ ነርቨስ ሆናለሁ። ባይሆን አጫጭር ቪዲዮችን አንዳንድ ነገሮች ሲያበሳጩኝ ገብቼ ቪዲዮ መስራት እሞክራለሁ እንጂ በጣም ብዙ ኮምፎርታብል አይደለሁም። ግን አሁን በቃ በጣም ይሄኛውን እንትን ልለው ፈለግኩኝ፣ ኮንፈርም ማድረግ ፈለግኩኝ ማለት ነው ሁሉም ሰው። ከዛ አንዳንድ ሰዎች ነገ እንዳልከው አንተ በቃ ሊስቁ ሊቀልዱ ምን ሊሉ ይችላሉ። ግን እንዳልከው በጣም የነፍሳት ሸክም የሌለባቸው ሰዎች እንዳልከው አንተ ቅድም በቃ ቪዲዮ ከፍቶ ሲቀመጡ ከኋላቸው የመጽሐፍ አሁን እኔ ቤት ማለት ነው ብሩኬን ጠይቀው ሁል ጊዜ ከሀገር ቤት ሰው ሲመጣ ብሩኬ ምን አይነት መጽሐፍ ይዘውልኝ ይምጡ ወደ እኔ የሚመጣ ሰው አለና ምን አይነት በቃ እኔ ባነበው ልማር ሊያስተምሩኝ የሚችሉ መጽሐፎች ምናምን ብዬ ጠይቀዋለሁ። እና ብሩኬም ይነግረኛል። አንዳንድ ጊዜ ሜላ ጋር ሪኮመንድ የሚያደርጉኝ መጽሐፎች እገዛለሁ። ገዝቼ ግን ደርድሬያቸዋለሁ፣ አላነበብኳቸውም ማለት ነው። ገብተዋል። አንዳንዶቹ እንደዚህ ዝም ብሎ ከኋላ የደረደሩ ወይም ደግሞ አንዳንዶቹ ደግሞ አንብበው ዚዊንግሊ ማርቲን ሉተር እኔ እንግዲህ ያው አባቶችን እንትን የማለት ይሄ የማቃለል ምናምን ነገር ሳይሆን ያን ሁሉ አንብበ የነፍሳት ሸክም ከሌለብህ የሆነ በቃ የሆነ መንፈስ ቅዱስ እንትን ማተል ከሆነ ዝም ብለህ የራስን ስሜት ብቻ የምትናገር የምታደርግ ከሆነ ምንም እንትኑ አይታየኝም እኔ ማለት ነው። ከዛውን ሌላኛው ቤተ ሃይማኖት ውስጥ ያሉት አሁን ኦርቶዶክስ ውስጥ ያሉት ሰዎች በመጽሐፍ ቅዱስ በማንበብም እውቀት ይበልጡኛል ብዬ የማስባቸው ሰዎች አሉ። ግን በዘላለም ሕይወት እንደማይበልጡኝ ደግሞ አውቃለሁ። ኢቭን ምንም ሳላነብ ራሱ በቃ አውቃለሁ በዘላለም ሕይወት እንደምበልጣቸው ማለት ነው። በቃ እና ብዙዎቹ እንደዚህ ናቸው። ነገ አሁን ተነስቶ ሊቀልዱ ምን ሊሉ ይችላሉ። ምንም በቃ ለራሳቸው ምንም አስተዋጽኦ ሳያደርጉ ሰዎች ወደዚህ ወደ መዳን ወደ ጌታ እንዲመጡ ምንም አስተዋጽኦ ያላደረጉ ሰዎች እና ብሩኬ ግን በጣም በቅንነት በቃ አንዳንድ ጊዜ እኛንም መልሶ ይመክረናል። እንደዚህ ኮመንት አታድርጉ፣ አትሳደቡ፣ እንደዚህ እያለ ስሜታዊ የሚያደርግ ነገር እየተናገሩ ማለት ነው። አንዳንድ ጊዜ ላይፍ ላይ ገብቶ እኛም ስሜታዊ ሆነን አጸፋ መመለስ እንሞክር። በጣም በትህትና እንድንላቸው ይመክረናል እና በጣም ብሩኬ በጣም ኦቨር ኳሊፋይድ ነው። ቅድም ላልከው ነገር እኔም እንግዲህ እስማማለሁ። ፓስተር ብሩኬ ብዬ እጠራዋለሁ ከዚህ በኋላ ለማለት ነው። ይህንኑ ነው የፈለግኩት። የተባረኩ ሱርዬ ጸጋ ይብዛልህ። እንግዲህ ጌታ ነው ጸጋን ስጦታን የሚሰጥ ወንድሞቼ፣ ስጦታውን እግዚአብሔር ነው የሚሰጠው። የተሰጠውን ስጦታ ብዙ ሰዎች አንዳንዶቹ እንደተሰጣቸው አያውቁም፣ አንዳንዶቹ ደግሞ እንደተሰጣቸው ያውቁና አውጥተው ለመናገር ይቸገራሉ። እና እኔ አሁን ህይወቴ ላይ ሁለት አክቲቭ የሆነ የጸጋ ስጦታ አለ የሚሰራ ማለት ነው። ሁለት ከጌታዬ የተቀበልኩት ከማንም ጋር የማልደራደርበት ከማንም ጋር የማልላላጥበት ማለት ነው። ሁለቱንም ከጌታ ነው የሰማሁትኝ። ከጌታ ለሰማሁት ነገር ወደ ግራ ወደ ቀኝ ወደ ፊት ወደ ኋላ አልልም። ሁለት የጸጋ ስጦታ አክቲቭ ሆኖ ህይወቴ ላይ ይሰራል። አንዱን ታውቁታላችሁ፣ አንዱን አታውቁትም። ምናልባት እንደ እግዚአብሔር ልጆች ሴንስ የምታደርጉት የምትረዱት ነገር ከሌለ በስተቀር ማለት ነው። ኦኬ፣ የጸጋ ስጦታ እግዚአብሔር ይሰጣል፣ ለሰዎች ይሰጣል። ወንድሞቼ እናቶቼ ይሰጣል። እኔ ምንድን ነው ብዬ ደጋግሜ እንትን ነበር እጄ ላይ በጣም ብዙ ጊዜ ሁለት በትር ይዤ ያ በትር ደግሞ ሁለት ሰይፍ ሆኖ ሁሌ አየዋለሁ። ሁሌ እጄ ላይ ማለት ነው፣ በራይ ማለት ነው ሁሌ እና በኋላ ላይ እግዚአብሔር በድምፅ ሲነግረኝ ነው ያወቅሁት። በጌታ ፊት ጸልይ ነበረ እና ሰው አሁን የጸጋ ስጦታ እንዳለው በምን ያውቃል ብለው ይላሉ። እና የጸጋ ስጦታ እኔ ውስጥ እንዳለ በምን አውቃለሁ? ጥሩ ጥያቄ ነው። በምን አውቃለሁ?
ለምሳሌ ኒቆዲሞስ ነው ዘካርያስ ካህኑ መልአኩ ቅዱስ ገብርኤል ሲያወራው እኔ አርጅቻለሁ ሚስቴም አርጅታለች ይሄን በምን አውቃለሁ አለ። ምን ነበር ዘካርያስ ቤት የተወራው? አዲስ ወሬ ነው እንዴ? አዲስ የምስራች ነው? አዲስ ዜናን የተነገረው ልጅ ተወልዳለህ ነው። እና ዘካርያስ ቤት እኔም በምን አውቃለሁ ብሎ ሲል እንዴት አያውቅም? ዘካርያስ ካህን አይደለም እንዴ? አንተ ሕግ ታስተምር የለ እንዴ? ዘካርያስ እንዴት አላውቅም ብለህ ትላለህ? እግዚአብሔር መካን ማስወለድ የጀመረው ዘካርያስ ቤት ነው እንዴ? ከዛ በፊት ለትምህርታቸው የሚሆኑ ለእርሱም ለኤልሳቤጥም ለእምነታቸው መጽናት ከጌታ የተነገረው ነገር በመልአኩ በኩል ለተነገረው ቃል እግዚአብሔር ተፈጻሚ ሊያደርገው እንደሚችል ለትምህርታቸው የሚሆኑ ከበስተኋላ መካኖች የሉም። ርብቃ መካን አይደለችም? ያዕቆብና ኤሳውን የወለደችው የይስሐቅ ሚስት ርብቃ መካን እኮ ነበረች። ጌታ እኮ አስቧት ነው። ሳራ መካን አልነበረችም? ይስሐቅ ነው የወለደች። ራሔል መካን አልነበረችም? ነበሩ። ሐና መካን አልነበረችም? የሳሙኤል ሚስት። እነዚህን 4 ሴቶች ከበስተኋላው እኮ አሉ። ሐና የሳሙኤል እናት፣ ሳራ የይስሐቅ እናት፣ ርብቃ የያዕቆብና የኤሳው እናት ነበሩ እኮ። ራሔል ነበረች የቤንጃሚን ቢንያምና የዮሴፍ እናት ማለት ነው። ያዕቆብን ሄዳ ልጅ ስጠኝ ስትለው እኮ ነበረ። ሊያ ስትወልድ ወንዱ ማለት ነው። ሄዳ ያዕቆብን ለእኔ ልጅ አሰጠኝሞ ያለችው ኖ ባልየው የሚሰጣትን ይሰጣታል፣ ልጅን ግን የሚሰራ እግዚአብሔር ነው። እና እኔ በእግዚአብሔር ፈንታ ነኝ ያላት። ልጅ ልሰጥሽ እኔ በእግዚአብሔር ፈንታ ነኝ እንደ ያላት ያዕቆብ ማለት ነው ለራሔል። የራሔልን ማኅፀን የከፈተ ማን ነው? ልጆች እንድትጸንስ ያደረጋት ማን ነው? ቤንጃሚንና ጆሴፍን እንድትወልድ ያደረጋት ማን ነው? ጌታ ነው። ይህንን አያውቅም እንዴ ዘካርያስ ካህኑ? ያውቃል። ታዲያ እንዴት ለእምነት አልሆነለትም? ገብርኤል መጥቶ ሲነግረው እንግዲህ 5ኛ ማለት ነው መካን እሱ ቤት 5ኛ ነው ሊወልድ ያለው፣ ወይ 5ኛ ወይ 6ኛ። 5ኛ ሳራ፣ ርብቃና ራሔል፣ ሐና ከዛ በፊት የነበሩ 5ኛ ነው። ጌታ ለ5ኛ ጊዜ መካኒቱን ለማስወለድ ለኤልሳቤጥ መልእክት ሲመጣ እንዴት በምን አውቃለሁ ብሎ እኔ ብሆን አልኩኝ። እዛ ግን በነ ራሔልና በነ ርብቃ ወቃ ካህን አይደለ እንዴ? አንተ ሕግ ታስተምር የለ እንዴ? ሃሌሉያ እያስባልክ ትል የለ እንዴ? ቤተ መቅደስ ላይ እናታችንን ሳራን በ91 ዓመቷ ጌታ እንድትወልድ አደረጋት። እስኪ አሜን በሉ ምእመናን እያለ ሲያስጨበጭባ ነበር። ምክንያቱም ካህናት የሕግ አስተማሪዎች ናቸውና በኤርምያስ 18 ላይ ሕግ ከካህናት ምክር ከጠቢባን ቃል ከነቢይ አይጠፋምና ይላል። ኦኬ በምን አውቃለሁ ብሎ የሚላትን ቃል ወስጄ ነው። ኦኬ በምን አውቃለሁ? ልጅ ለመውለድ መካንን ለማስወለድ እግዚአብሔር ዘካርያስ ቤት የመጀመሪያው አይደለም። የመጀመሪያው እንኳን ቢሆን እግዚአብሔር ይችላል። በምን አውቃለሁ ብሎ የሚለውን ነገር ቆይ የዘላለም ሕይወት የእግዚአብሔር ልጆች መሆናችን የዘላለም ሕይወት እንዳለን በምንድን ነው ያወቅነው? እስኪ ከታይ ጻፉ። መንግስተ ሰማያት እንደምትገባ የእግዚአብሔር ልጅ መሆንን በምንድን ነው ያወቃችሁት እንዴ? ተናገሩ እስቲ። በምንድን ነው ያወቅነው? አንድ ሰው ብቻ ነው በእምነት ብሎ የጻፈው። ሌላ ኮፒሊንግ ሼር እያደረገ ነው። ቴንኪው ተባረኩ። ኮፒሊንግ ሼሩን ተውትና የዘላለም ሕይወት እንዳላችሁ የእግዚአብሔር ልጆች መሆናችንን በምንድን ነው ያወቅነው? 2 ሰው ተመስገን። በእምነት በቃሉ 3 ሰው፣ ሌላው ዝም ብሎ ነው ማለት ነው። በልጁ በማመናችን በመንፈሳችን በእምነት ሰብልዬ በክርስቶስ በማመናችን from word of God በእምነት በምን አንድ ሰው ብቻ በትክክል ጻፈው። ጥሩ ነው ሁላችሁም ያላችሁት፣ ግን አንድ ሰው ክላርክ የሚባለው ሰው ቅዱሱ መንፈስ ይመሰክርልናል። ሮሜ 8:16 ማን ነው ፖስት የሚያደርገው? ልክ ነው። ቅዱስ ቃሉ ይነግረናል። ያላችሁት በእምነት ነው፣ በጸጋ ነው፣ ጌታን በማመን ነው። ግን ሮሜ 8:16 ፖስት አድርጉት። ማርጋሪ ቶ ብራዘር ቴንኪው ተባረክልኝ። የአንተ ሼር ብቻ ነው የመጣው፣ ሌላ ፖስት ይደረግ ከሆነ አላየውም። ቴንኪው ሮሜ ሼር ማድረጉን ተው ወንድማችን፣ ቴንኪው ወይ እህታችን ማርጋሪ
ሜሪ ጋሪ ነው። ኦኬ ቴንክ ዩ ሀንቾ ተባረኪ። ምን ይላል? የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ለመንፈሳችን ከመንፈሳችን ጋር ምን ይላል? ይመሰክራል ማለት ነው። ኦኬ የዘላለም ህይወት እንዳለን ቅዱሱ መንፈስ ለመንፈሳችን ከመሰከረልን ወንጌላዊ ለመሆናችን፣ ፓስተር ለመሆናችን፣ ነቢይ ለመሆናችን የሐዋርያነት ጸጋ እግዚአብሔር እንደሰጠ በጸጋ ስጦታ ለማገልገል እግዚአብሔር ይናገራል አይናገርም? ቅዱሱ መንፈስ ይመሰክራል አይመሰክርም? በሉ መልሷት። አሁን ይናገራል አይደል? አዎ። ስለዚህ እኔ የራሴን ስነግራችሁ ከራሴ ማለት ነው። የሕያው የእግዚአብሔር መንፈስ ነው የነገረኝ ስለ እኔ አገልግሎት በህይወቴ ላይ እግዚአብሔር እንደሚሰራ ማለት ነው። ምንም እንዳትጠራጠሩ ወንድሞች እናቶች፣ በትክክል በእግዚአብሔር ፊት ጸልዩ፣ ይናገራል። ከዚህስ ባለፈ በሌሎች ላይ የጸጋ ስጦታ እንዳለ የእግዚአብሔር ልጆች የሆናችሁ በመንፈሳችሁ ኮንፈርም የምታደርጉት የምታዩት ነገር አለ አይደል? በደንብ በደንብ አለ። ስለዚህ ብሩክዬ ብሩክ ባባ ጄኒውን የሆነ መጋቢ ነው፣ ፓስተር ነው። ዛሬ ነው እኔ ዲክሌር ያደረኩት፣ ፓስተር ነው። ቤተክርስቲያን ዘግይታም ይሁን ቆይታም ይሁን ኦርዴንድም ላታደርገው ትችላለች። ሰማይ ግን ኦርዴንድ ካደረገ ኢናፍ። በዚህ ዘመን በመተዋወቅ ሁሉ ነው አንዳንዶቹ ኦርዴንድ የሚያደርጉ በመተዋወቅ የኦርቶዶክስ ቤት የጠላነውን እዚህ አምጥተው የሚያደርጉ አሉ። ስንት ማለት ነው? ስንት ጄኑን የሆነ ጸጋ ያለባቸው ሰዎች ቤተክርስቲያን እንደ ቆዳ ታለፋለች። እንየው እንሞክረው ምናምን ነገር እየተባለ ማለት ጥሩ ነው። የመሞከራ የመታያ ጊዜ አለ። ግን የጸጋ ስጦታ ያለባቸው ሰዎችን ብዙዎቹ እኔ በጣም አውቃለሁ። በጣም ወንድሞች እናቶቼ፣ ጄኑን የሆነ የነቢያት የጸጋ ስጦታ ላያቸው ላይ ያሉ ሰዎች እስከዛሬ ድረስ ቤተክርስቲያን ዞር ብላ አይታቸው አታውቅም። በአገልግሎታቸው እኔ ምስክር ነኝ አልኩ። ያገናኘን የሀገሬ ልጅ የወንዜ ልጅ ብዬ አይደለም፣ ያገናኘን የእግዚአብሔር መንግስት ነው። እና ብሩክዬ ትንሹ ጢሞቴዎስ ብዬዋለሁ። ትጋቱን እግዚአብሔር በላዩ ላይ ያስቀመጠው ዛሬ የነገርኳችሁ የመጋቢነት ጸጋ ስጦታ አለበት። 4 ነጥብ። የሚቃወም ሰው ካለ ይምጣ ከኔ ጋር ያውራ። ከየት ሰምቼ እንደነገርኩ እነግርሃለሁ። ከዛስ ማበድ መብትህ ነው። እኔንም ብሩኬንም ፎቶ ዘቅዝቀህ መሳደብ ማለት ነው። ማንም እንኳን ከመንገድ ላይ የተነሳ ገላትያ መጽሐፍ ወዴት እንኳን እንደሚገለበጥ የማያውቁ ሰዎች ሁሉ ተነስተው ፓስተር ነን ነብይ ነን እያሉ ሲሉ ነበር። እውነተኛ ስጦታ ያለባቸውን ሰዎች እኔ በደንብ ያስተዋልኩት በባለፈው ፔጅ የሰጠሁት ጊዜ ማለት ነበር። ይሄን ትልቁን ፔጅ የሰጠሁት ጊዜ ከዛ አጣድፎኝ ከቲክቶክ ላይ ያስወጡኝ ሲሉ ነው መልሶ በቃ ምንም ያለ ከቲክቶክ እኮ ዓለም አስወጥተው ነበር። 3 ጊዜ እንደዚህ ተደርጌ አላውቅም ነበር። እና መልሶ ብሩክዬ አንተ ከምትወጣ ብሎ መልሶ ሰጠኝ። ኦኬ ትውልድ ይስማህ ነበር ያልኩት የዛን ቀን ታስታውሱ ከሆነ ተኝቼ ነበር ጠዋት ላይ። እኔ በመንፈሴ ላይ ኮንፈርሜሽን ነበር። ቅድም ግን አልቻልኩም። ወንድሞቼ እናቶቼ እያስተማረ በነበረበት ሰዓት ማለት ነው። ጌታ ስምህ ይባረክ። አንተ እኮ እንደ ሰው አይደለም። ሰው እንደሚያይ አንተ አታይም። ነውር አይደለም እንዴ? የተጠመቀው ጥምቀት ውሃው ሳይደርቅለት ፓስተር ብላችሁ ትሉታላችሁ። ይሄንማ ህዝብ ማባለግ ነው ብለህ ካልከኝ ናና ከኔ ጋር አውራ እና ግባና ከጌታ ጋር ደግሞ አውራ። ጌታ ኢየሱስ ሲናገር የለ? አዎ ግባና አውራ፣ ግባና አውራ። እዛ ይነግርሃል ማለት ነው። እንዴ በጌታ ቤት እኮ ረጅም ዘመን ተቀምጠው እኮ ምንም ተው፣ ሌላ ነገር አታናግሩ። እና ለእግዚአብሔር ክብር ይሁንለት። ስለ ብሩኬ ባባ ነው የምናገረው። ሂዝ ፓስተር መጋቢ ነው። አልገባህም? አንድ ቀን ይገባሃል።
ራሱ ብሩኬ እንኳን ካልገባው ኮንፈርሜሽን ይሰጣል እግዚአብሔር በጉባኤ መካከል ማለት ነው። ወይ በህልም ወይ በሌሎች አገልጋዮች በኩል ኮንፈርሜሽን ይሰጣል። ለእግዚአብሔር ክብር ይሁንለት። ጸጋና ሰላም ይብዛላችሁ፣ ያብዛልን እግዚአብሔር እንደዚህ አይነትን ልጆች ማለት ነው። ቤተክርስቲያን የሚታደጉ ልባችን የሚያርፍባቸው ማለት ነው። ስለዚህ ሰላምና ጸጋ ይብዛላችሁ። ኤርሚዬ ፕሮፋይሉን ቢቀይረው በጣም ደስ ይለኛል። ምክንያቱም ከዚህ በላይ የሚሆን ነገር የለም። ሁላችንም አምነን ውስጣችን አምኖ ውስጣችንም ለዚህ ነገር ምላሽ ሰጥቷል። ማንም ተቃውሞ ያለ አይመስለኝም። ምክንያቱ ሁላችንም አንዱን መንፈስ የጠጣን ስለሆነና ይሄው መንፈስ ደግሞ ለልባችን እየመሰከረ ስለሆነ ስለዚህ ከዚህ በኋላ ብዙዎችም እያሉ ነበረ ፓስተር ብሩክ ሌላ ምንድን ነው የሚጠበቀው? ይሄኛውን ልክ ነው። መሪ 100% የተረጋገጠ ነው። እኛ ቤተክርስቲያን አለን አይደለ? ወንጌላዊ አማኞች ቤተክርስቲያን እና ይሄኛውን በቤተክርስቲያን በኩል ኦርዴንድ ሲደረግ ይደርሳል። የጸጋ ስጦታው እውቅና ነው የምትሰጠው ቤተክርስቲያን። ቤተክርስቲያን እኮ እውቅናውን ነው የምትሰጠው። ለዚህ እውቅና ትሰጣለች። አሁን እሺ ብሩክ እሺ ኤርሚዬ ምንድነው ለምሳሌ ጋብቻን በተመለከተ ሰዎች እርስ በርሳቸው ይግባባሉ። ከዚህ በኋላ የኔነሽ የኔነህ ተባባሉ፣ በደንብ ተዋደዱ። ወደፊት ከሱ በቀር በቃ እሱ ልቧን እንዳሳረፋት እሱ ደግሞ ልቡን እንዳሳረፈችውና የወደፊት እቅዳቸው ይሄ መሆኑን ትርካለ ከዚህ በኋላ የቀረው ነገር ምንድን ነው? ቤተ ክርስቲያን ለተስማሙበት ነገር እውቅና እንድትሰጥ። ልክ እንደዚሁ ዛሬም እንደዚህ ነው የሚሆነው። እውቅና ትሰጣለች፣ ቤተ ክርስቲያን እውቅና ትሰጣለች። እዚሁ የመጋቢነቱ ጸጋ ዓለም ሁሉ የሆነች አንድ መንደር ላይ ያለች መገናኛ ወይም ደግሞ የሆነ ኮተቤ ምናምን ያለች ጉባኤ ሳትሆን ዓለም በሙሉ ዓለሙ ጠቅላላ በየአገሩ ያሉ ሰዎች ሁሉ የመሰከሩት ሕያው እውነት ስለሆነ እኔ የሆነ ነገር ይቀራል ብዬ አላስብም። ግን እውቅና የእውቅና እንትን ግን ቤተ ክርስቲያን ያለበት የሚያገለግልባት ጉባኤ እውቅና ልትሰጠው ትችላለህ። በቃ ይሄ አምነናል፣ ተቀብነናል። ጸጋውንም ደግሞ እያየን ስለሆነ እውቀቱንም እያየን ስለሆነ አሁን የእውነት እንዲሁ እንደ ሐሜታ ትቁጠሩብኝና ባለፈውም ገብቼ ነበረ። ቢንያም አንድ ጥቅስ ከነገርከኝ አልኩት። አንድ ጥቅስ ነው ፓስተር ቢንያም ፍቅረ ኢየሱስ የተባለ አንድ ጥቅስ ከነገርከኝ በእውነት አንተ ፓስተር ነበርክ። መዳንም በሌላ በማንም የለም የሚለው ጥቅስ የት ነው ያለው አልኩት። ምንም አልመለሰም። ይህ ጥቅስ ጉዳይ አይደለም ነው ያለው። እና ብሩኬ ግን በጣም የተለየ ቃሉን የጠጣ ሰው ነው። እግዚአብሔር አጠጥቶታል። እግዚአብሔር ዓላማ ስላለው እግዚአብሔር ይመስገንና በዚህ እንደዚህ ስለሆነ ብዬ ነው። በጣም እወዳቸዋለሁ። ኤርሚዬ ደውልልሃለሁ። ስልክ እንትኑ ቴሌግራሙ እምቢ ብሎኛል እና በዋትሳፕ ደውልልሃለሁ፣ ፈልግሃለሁ። ተባረክ ፓስተር፣ ተባረክ መሪ፣ ተባረክ ወንድምነት ማለት በጣም ደስ ይላል። ብሩኬ ላይ ያለው ጸጋ የተገለጠ ነው። እግዚአብሔር ይመስገን። ግን አሁን ወንድምነት ያለውን ነገር ወደ ማሳሰብ ስለምፈልግ ነው። በተለይ እኛ ሁላችን ቸርች ያለን ሰዎች ነን አይደል? እዚህ የምናገለግለው ቸርች አይደለንም ምናምንና ኦርዴን የምታደርገው ቸርች ናት። እሱ መሰመር አለበት እና ምክንያቱም ያው ደግሞ አጀንዳ መክፈት አንፈልግም በራሱ ማለት ነው እና ወንድምነት ያለውን ነገር ማሳሰብ እንፈልጋለን። እንደ መንፈሳዊ ሰው እንዳደገ ሰው ብሩኬ ላይ የማይካድ የመጋቢነት ጸጋ ይታያል። ያንን ደግሞ አፕሩቭ የምታደርገው ቤተክርስቲያን ናት። እኛ ኦርዴን ማድረግ አንችልም። ያው የተቀበልነውን በውስጣችን ያለውን ጸጋ መለየት
በዚህ በኩል ነው ብሎ ወንድምነት እንደዛ አይነት ሐሳብ ነው ሬዝ እያደረገ ያለውና ምንም ጥያቄ የለውም። እግዚአብሔር በፈቀደበት ሰዓት ጌታ በሚልበት ሰዓት ደግሞ ያ የፓስተርነት ጸጋ በቤተክርስቲያን አፕሩቭ ይደረጋል። ብሩኬን ቤተክርስቲያን ስላለው ማለት ነውና እንደዛ ነው የሚሆነው። አገልግሎት በጣም ደስ የሚለኝ ስም አይደለም ማለት አሁን እኛ ማተር የሚያደርገን ወንድምነት ወንጌላዊ ተብለ መጠራት አይኖርብህም። የእግዚአብሔርን መንግስት ለመስራት ፓስተር መባል አይኖርብህም የፓስተርነትን እንትን ለማድረግ። ምክንያቱም ጉዳዩ ከታይትል አይደለም። ሰው ታይትል ኖሮት ምንም በቃ የእግዚአብሔርን ሐሳብ የማያገለግሉ እንዳላችኋቸው ብዙ ሰዎች አሉ። እኛ ጉዳያችን ከስሙ አይደለም፣ ከፊቱ ከብሩኬ ከወንድምነት ፊት ከሚቀመጡት ታይትሎች አይደለም ጉዳያችን። ያ የሚታየው የእግዚአብሔር ጸጋ በወንድማችን ብሩኬ ላይ አለ። እሱን ጸጋ አክሴፕት እናደርጋለን። እኛ በዛ ደረጃ እንመገባለን። እግዚአብሔር እሱ ላይ ባስቀመጠው ጸጋ አገልግሎታችን ይቀጥላል። እግዚአብሔር ደግሞ ፈቅዶ የሆነ ጊዜ ቸርች አፕሩቭ ስታደርግ ያንን ታይትል ደግሞ አክሴፕት አድርገን ሁላችንም መጠራት በሚገባበት ደረጃ ያንን ሰው እየጠራን በአገልግሎቱ እንቀጥላለን ማለት ነውና ያችን ወንድምነት ያልካትን ሐሳብ ኤምፋሳይዝ ለማድረግ ያክል ነው። እሱን ኤምፋሳይዝ ለማድረግ ያክል ነው። ተባረኩልኝ። ቴንኪው ወንድምነቱ። ይሄ ነው መሆን ያለበትም። ቅድም የተናገርኩት ይሄ ነው። እኔ እንደ አንድ እንደዳነ ወንድማችሁ የልዑል እግዚአብሔር መንፈስ እንዳለበት ሰው ያመንኩበትን ያየሁትን የተረዳሁትን በመንፈሴ ላይ የተረዳሁትን ይህ ሰው በቃ መጋቢ ፓስተር እንደሆነ ምንም ማንም የሚከራከር ቢኖር ይምጣ እና አይደለም ብሎ ይሞግተኝ። አይደለም ብሎ ሲል ከምን መስፈርት አኳያ አይደለም ነው ብሎ የሚለው ባዩ ከላይ ነው ከሰማይ ነው። ሰዎች ሊሉ ይችላሉ በተለያየ ነገር ተነስተውና መሆንም ያለበት ሰማይ ነው ብሎ ያለውን ቤተክርስቲያን ደግሞ ቤተክርስቲያን ደግሞ የክርስቶስ ናት። ስልጣን በእጇ ላይ ነው ያለው። እኔም በቤተክርስቲያን ውስጥ ስላለው በቤተክርስቲያን ስለማገለግል ይሄን ነገር እግዚአብሔር ኮንፈርሜሽን በደንብ ሰጥቶት አንድ ቀን በቤተክርስቲያን በኩል እውን ይሆናል። እኔ አሁን ቀጥዬ የማደርገው ብሩክዬ የቤተክርስቲያን እንደሚያገለግል መጋቢውን አግኝቼ እነግረዋለሁ። እንደዛ ሰው ይሄ ብሩክዬ የሚያገለግልበት ቸርች ያለውን ፓስተር አገኝና እሱን ጠይቄው እነግረዋለሁ። ቤተክርስቲያን ናት ይህን ነገር አይታ አረጋግጣ እዚህ የተነገረውን በህይወትም አይታ ኦርዴን ታደርጋለች። እንደሱ ነው መንገዱ። ለዛ ነው ይሄን ያልኩትኝና ስሙ መጠሪያ አይደለም። ወይዘሮም አቶ ምንም ብለው ይጥሩ እንዳልኳችሁ ነው። በሕያው ጌታ ፊት ሁለት የጸጋ ስጦታ አክቲቭ ሆኖ ህይወቴ ላይ ይሰራል። ምንም አላካብድም፣ ምንም አቧራ አላጨስም። እናንተ ወንጌላዊነቱን ብቻ ነው የምታውቁት። ከዛ ያለፈ የምትረዱት ነገር ካለ ልትረዱት ትችላላችሁ፣ አይኖቻችሁ ከተከፈተ። ከዛ ውጭ ግን የለም። በቃ እኔ አሁን ይህንን እኔ በየትኛው እውቀቴ ስጦታ ነው ብራዘር፣ ሰጪው ነው የሚሰጠው። ያ እና መጠሪያ አይደለም። ቅድም እንደተባለው ብዙዎች እኮ ነቢይ ተብለው ፕሮፌት ብሎ የሚል ስም ይዘው ወንድሞች እናቶች፣ ውይ አቤቱ ጌታዬ፣ ፕሮፌት የሚል ስም ይዘዋል፣ ስሙን ይዘውታል። የጸጋ ስጦታው ግን ህይወታቸው ላይ የለም። የለም ማለት የለም፣ ብዙዎቹ ላይ የለም። ሸሽ ማማ ኤልሱ እሺ ኤርሚሻል እስኪመጣ ድረስ ትንሽ ነገር ልበልና ከዛ ወደ ዳኒ እስኪመለስ ወደ ውይይታችን እንሂድ። ያው እግዚአብሔር ጸጋን ሲሰጥ እግዚአብሔር ቃሉን ሲገልጥ እንድናገለግል ነው። እንግዲህ በእግዚአብሔር ቤት ውስጥ
እነ ጳውሎስንም ስንመለከት እነ ጴጥሮስንም ስንመለከት አገልጋዮች ናቸው እና የእግዚአብሔር ጸጋ እኛ ራሳችንን የምናከብርበት አይደለም፣ እግዚአብሔርን እንድናገለግልበት የእግዚአብሔርን ሕዝብ እንድናገለግል ነው የእግዚአብሔር ጸጋ ከእግዚአብሔር ዘንድ ሲሰጥ ማለት ነውና በቃ አገልጋይ ነን። በቃ አለቀ። ሁላችንም በእግዚአብሔር ቤት ውስጥ አገልጋይ ነን። በእግዚአብሔር ቤት ውስጥ እግዚአብሔር በወደደው ይሰራል ብያለሁ ቅድም። ሁላችንም እዚህ ውስጥ ያለ ነው ሁላችንም በእግዚአብሔር ቤት ውስጥ አገልጋዮች ነን። እሱ ነው ዋናው ነገር ማለት ነው። ዋናው ነገር እሱ ነው። ከዛ የዘለለው ነገር ተባረኩ። የርምሻዬ ጌታ ዘመን ይባርክ። ዳንኤ መምህር መሪ ሆሲ ማሜ ሱራ ቤኪ ተባረኩ። ሁላችሁም ክርስቲያን ወንድም እህቶች በእግዚአብሔር ቤት ውስጥ ሁላችንም ተያይዘን የእግዚአብሔርን ስራ እንሰራለን። የተጠራ ነው ለዛ ነው የተጠራ ነው የእግዚአብሔርን ስራ እንድንሰራ ነው። ሰዎችን ከጨለማ ለመናጠቅ ነው። ከዛም ደግሞ አካሉን ደግሞ እንዲሁ ለማነጽ ለመበርታት ነው። እሱን እያደረግን እንቀጥላለን። እግዚአብሔር ደግሞ በብዙ ያግዘናል፣ ያስተምረናል። እንደውም ሱራ ቅድም የሚያግዘኝን መጽሐፍ ጠቁመኝ ለው ነበር አለኝና አሁን ለምሳሌ አሁን ያለውበት መረዳት ላይ ሆኖ ይሄን ቢጠይቀኝ የእግዚአብሔርን ቃል ብቻ አንብብ ነበር የምለው፣ መጽሐፍ ቅዱስን ቃል ብቻ አንብብ። ያኔ የጠቆምኩት መጽሐፍቶች ነበሩ፣ ለምሳሌ ማብራሪያዎች ማለት ነውና አሁን ላይ ባለኝ መረዳት ቢሆን መጽሐፍ ቅዱስን ብቻ። በህይወታችሁ ላይ መታገዝ ትፈልጋላችሁ? መታገዝ የሚያግዛችሁ መጽሐፍ ትፈልጋላችሁ? በህይወታችሁ ላይ ለውጥ የሚያመጣ መጽሐፍ ትፈልጋላችሁ? መጽሐፍ ቅዱስ ብቻ አንብቡ። በእግዚአብሔር ፊት ሁኑ። የእግዚአብሔርን ቃል አሰላስሉ። አርምሞ ማለት ነው። የእግዚአብሔርን ቃል አንብቡ። የእግዚአብሔርን ቃል ደግሞ ስታነቡ ይሄን ብዙ ጊዜ እላለሁ። እሺ ብዙ ጊዜ ሰዎችን ስንማማር እንደዚህ አይነት ቻሌንጅ ያቀርባለሁ። የእግዚአብሔርን ቃል ከሰማነው ነገር ተነስተን እንዳናነብሽ አደራችሁ። ከሰማነው ነገር ከተሰበክነው ነገር ተነስተን እንዳናነብ። የእግዚአብሔርን ቃል ስናነብ የሰማነውን የተሰበክነውን ነገር ቁጭ አድርገን ምንድነው ባብለን የእግዚአብሔርን ቃል እናንብብ። የሰማነውን የተሰበክነውን ነገር ይዘን ከመጣን ወደ መጽሐፍ ቅዱሱ እውነተኛውን የእግዚአብሔርን ሐሳብ አናገኘውም። እሺ ሚስ እናደርጋለን። ይሄን እምላችሁ ያለ ምክንያት አይደለም። ሱራፌል አለክ ላስቸግርክ አለው ብሮ ያዕቆብ 1:13 አንብብልን። እንደዚህ ስለማላቅ እንደዚህ ሚኒማይዝ ይችላለሁ። አንድ ስልክ ብቻ ነው ያስከው? አይፓድ አለኝ። just give me a second. ማሜ ያለክ? እሺ ማሜ ያለክ? አዎ ላውጣ? አንብብልን አንተ። እሺ ስንት? ያዕቆብ 1:13 ሱራም እስከዛ ድረስ አውጣ። አንድ ነገር ላሳያችሁ ስለፈለኩ ነው። እሺ በደንብ ምን ማለት እንደፈለኩኝ ትረዳላችሁ ካነበቡ በኋላ። ያዕቆብ 1:13 ማንም ሲፈተን በእግዚአብሔር ይፈተናሉ አይበል፣ እግዚአብሔር በክፉ አይፈትነንምና። ልክ ነው? አንብብ ጨርስ። ኦኬ በክፉ አይፈትነንምና እርሱ ራሱ ማንንም አይፈትንምና ይላል። አንዴ ደግሞ አንብበው። እሺ ማንም ሲፈተን በእግዚአብሔር ይፈተናለው አይበል፣ እግዚአብሔር በክፉ አይፈትንምና እርሱ ራሱን ማንንም አይፈትንም ይላል። እሺ ሱራ አዘጋጀክ? ሱራ ተባረክ ማሚ። ያ አሁን አይፓድ አግኝቻለሁ። ያዕቆብ ስንት አልከኝ? ሶሪ ያዕቆብ ሌላ ክፍል እየሄድኩ ነበር። እኔም አዘጋጅቻለሁ። እሺ እሺ 1:13 ማንም ሲፈተን ይሰማል ብሩኬ? ኦኬ ማንም ሲፈተን እግዚአብሔር ፈተነኝ አይበል፣ ምክንያቱም እግዚአብሔር በክፉ አይፈተንም። አንዴ ሶሪ ቆይ አንዴ አዲስ መደበኛ ተርጉም ነው። yes በ1954 አንብበው አንዴ። ኦኬ ይሄ በዚህኛው ላይ ያለው እሺ ይኸው ሱራ ከታች እኮ አለ። ና እንትን በል ተመለስ። ኮሜንት ላይ አለ ብሩክ። ኮሜንት ላይ አለ ሱራ። ኦኬ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና እርሱም ራሱስ ማንንም አይፈትንም። አንዴ ድገሞ።
ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና እርሱ ራሱስ ማንንም አይፈትንም። እሺ ተባረኩ። እሺ ተባረኩ። አይልም ግን እንደዛ። አዎ አሁን እሱን ይሄን እንድታስተውሉ ስለፈለኩኝ እስኪ በትክክል አንብበውታል? እስኪ አሁን ኮሜንት ላይ ንገሩኝ። ሁለቱም አንብበዋል? በትክክል ነው ያነበቡት? በትክክል አንብበውታል? ኮሜንት ላይ ንገሩ። በትክክል ነው ያነበቡት? በትክክል ነው ያነበቡት የምትሉ ሰዎች አንዳንድ ቁጥር ጻፉ። አንዳንድ ቁጥር ጻፉ። በትክክል ነው ያነበቡት የምትሉ ሰዎች አንዳንድ ቁጥር ጻፉ። በትክክል ነው ያነበቡት የምትሉ ሰዎች አንዳንድ ቁጥር ጻፉ። እሺ አበራ አልተነበበም። ና አበራ እስኪ ልክ ይልሃለሁ። እሺ ናቲ ልክ ይላችኋል። ኑ ግቡ። እሺ አላነበበም። እሺ ናቲ እንኳን ደህና መጣክ። ዋው ብሩክ ማስተካከል ይቻላል? ኖ አይ ቆይ እድል ሰጥሃለሁ። ኦኬ እድል ሰጥሃለሁ። እሺ ናቲ እንኳን ደህና መጣ። እኔ ጋር መጽሐፍ ቅዱስ ያላስኩም፣ ግን ያው እዚህ ጋር ከታች እየፖስቱልን ከታች ከኮሜንት እንደማየው ከሆነ በትክክል አይደለም። እስኪ አንብበው። እሺ በአንተ በትክክል አንብበው። ማንም ሲፈተን በእግዚአብሔር ይፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና እርሱ ራሱስ ማንንም አይፈትንም። አንዴ ድገሙ። ማንም ሲፈተን በእግዚአብሔር ይፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና እርሱ ራሱስ ማንንም አይፈትንም። ተሳስተዋል ብለህ ገባህና እነሱ እንዳነበቡት ነው ያነበቡት። ድምጻችን ብቻ ነው የተለያየው እኮ አንድ አይነት ነው ያነበብነው። ድምጻችን ብቻ ነው የሚለያየው። ግን አሁን ድምጻችን የተለያየው ደስ ይላል። በተለየ ድምጽ ነው ያነበበው። ናትሻ የድምጹን ነው የቀየርከው እንጂ ሌላ ምንም የቀየርከው ነገር የለም። እነሱ ራ እንዳነበቡት ነው ያነበብከው። እውነት ለመናገር እኔም እንደዛ ነው የማነበው። ይሄን እስኪ አንብበው ቤኪ፣ አንብበው እስኪ ቤኪ ሲያምር ላይ ርቋል ኮሜንት 13 ማንም ቢፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና እርሱ ራሱስ ማንም አይፈትንም። ኦኬ አሁን ቤኪ ያነበበው ልክ እንደ እነሱ ራን ያነበበው ብሩክ እኔ እየመሰለኝ ያበላሽ ነው የመሰለኝን ላስተካክል። ድንገት እድል ሰጣለሁ፣ ታስተካክላለህ። ኦኬ ቴንክ ዩ ታስተካክላለህ። ሌላ ሰው አለ ተሳስተዋል የሚል ሰው? አሁን እንግዲህ ተሳስተዋል እያላችሁ እየጻፋችሁ ገብታችሁ ስተነቡ ግን እንደነሱ ነው እያነበባችሁ ያላችሁት። አይ ክላርክማ እድል አልሰጥህም። አንተ ብዙ ጊዜ ከኔ ጋር ስለቆየክ ምን እያለ እንደሆነ በደንብ ትረዳለህ። አንተ እድል አልሰጥህም። ስንማማር ብዙ ጊዜ ስለምትኖር አንተ። እሺ ሱራ አንብበው እስኪ ድጋሚ አንብበው። ኦኬ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈተንምና እርሱ ራሱስ ማንንም አይፈትንም። ቅድም አይፈትንምና ያልኩት ሳይሆን ተነሱ አይፈተንምና ነው። እንደዛ ቅድም ስታነቡ አይፈትንምና እያላችሁ ነበር ስታነቡ የነበረው አይደል? አሁን ደግሞ አይፈተንምና አልክ። አሁን ምንድነው ቁም ነገሩ? መጽሐፍ ቅዱስን ስናነብ ለምሳሌ እግዚአብሔር በክፉ አይፈትንም የሚል ነገር በተደጋጋሚ ጆሮአችን ላይ ስለሚመጣ ጆሮአችን ስለለመደው ስናነበውም ቃሉ የሚለውን ሳይሆን ጆሮአችን የሰው ልጅ ፕሮግራምድ ነው። እሺ ፕሮግራም ነው የምንሆነው። ብዙዎቻችን ፕሮግራም ሆነናል። ለምሳሌ አንዳንድ ሰው ስለ ማርያም ሲወራ ይቆጣል። ለምን መሰላችሁ የሚቆጣው? ፕሮግራም ስለሆነ ነው። ጭንቅላት ውስጥ በጣም በተደጋጋሚ በመስማት ማርያምን በቃ ዲዛይን ተደርጋለች ጭንቅላት ውስጥ። የምንሰማውም ነገር ልክ እንደዛ ፕሮግራም የሆነና ቃሉን ስናነበው ሰዎች የሰበኩትን ነገር ይዘን ስለምንመጣ ወደ ቃሉ በትክክል ሐሳቡን እንዳናገኝ ይከለክለናል።
ሰው ምን እያልኳችሁ ነው? መጽሐፍ ማንበብ ትፈልጋላችሁ? በህይወታችሁ ላይ ለውጥ የሚያመጣ መጽሐፍ የእግዚአብሔርን ቃል አንብቡ። ለውጥ የሚያመጣው የእግዚአብሔር ቃል ነው። የሚፈውሰው የእግዚአብሔር ቃል ነው። እናንተን የሚያሳድጋችሁ የእግዚአብሔር ቃል ነው። የሚያስተምር ራሱ የእግዚአብሔር ቃል ነው። አስተማሪው ራሱ እግዚአብሔር ነው። በህይወታችሁ ላይ አጋዥ መጽሐፍ ከፈለጋችሁ ለዚህ ለምድሩም ኑሮ እኮ ነው ብላችሁ ለዘላለምም ህይወት ይሁን የእግዚአብሔርን ቃል ብቻ ነው። ስናነብ ግን እንዳልኳችሁ ፕሮግራም ከሆነው አእምሯችን ጭንቅላታችን አውጥተን በስርዓት ማለት ነው ቃሉ የሚለውን። አሁን ይሄ ቃል ክርስቶሎጂ ነው በራሱ ማለት ነው። ምን ላሳያችሁ መሰላችሁ? ለምሳሌ ያዕቆብ 1:13 ላይ በትክክል ካነበብነው ክርስቶሎጂን እንማርበታለን። ከዚህ ክፍል እግዚአብሔር በክፉ አይፈትንምና ሳይሆን አይፈተንምና ነው የሚለው። ማን ነው በክፉ ማይፈተነው? እግዚአብሔር ራሱ ነው። እሺ አሁን አግኝታችሁታል ሐሳቡን። እግዚአብሔር በክፉ አይፈተንም ማለት ነው። ሉቃስ ወንጌል መጽሐፍ ምዕራፍ 4 ቁጥር 2 እስኪ ፖስት አድርጉልኝ። ሉቃስ ወንጌል መጽሐፍ ምዕራፍ 4 ቁጥር 2 አያችሁ፣ ክርስቶሎጂ ራሱ ከዚሁ ከቃሉ ትማራላችሁ ማለት ነው። ነገረ ክርስቶስ ማለት ነው። እሺ ያዕቆብ 1:13 እግዚአብሔር በክፉ አይፈተንም ብሎናል። እሺ ሉቃስ 4:2 ሉቃስ 4:2 40 ቀንም ከዲያብሎስ ተፈተነ ይላል። እንዴ 40 ቀን ተፈተነ። እግዚአብሔር በክፉ አይፈተንም ብሎን 40 ቀን ተፈተነ ሲለን ምን እያለን ነው ታዲያ? ኢየሱስ አዎ አምላክ ነው፣ በክፉ አይፈተንም። ደግሞስ ሰው ነው ኢየሱስ እና በስጋ ተፈተነ። አያችሁ፣ ነገረ ክርስቶስንም ቃሉ ራሱ ያስተምረናል። ሲፈተን እንመለከታለን። ለምን? በስጋው የአዳምን ስጋ ስለያዘ በስጋና በደም ስለተካፈለ እና ሲፈተን እንመለከታለን። ደግሞም እርሱ ኢየሱስ አይፈተንም በክፉ። ለምን? አምላክ ነው። ሁለቱን ባህሪያት በስርዓት እንመለከታለን በክርስቶስ ኢየሱስ ላይ ማለት ነው። ሁለቱም ባህሪያት አገኘን። ምን? የማይፈተነውን በክፉና በስጋ የተፈተነውን ባህሪ ማለት ነው። እና ራሱ ቃሉ ራሱ ነገረ ክርስቶስንም በዚህ መልኩ ያስተምረናል፣ በጥንቃቄ ስናነበው ማለት ነው። እና እንደዚህ አይነት ነገሮችን በደንብ እንደዚህ ስናነብ ቃሉ ራሱ ያስተምራል ለማለት ነው። ያው እንትን ሆኖ አይደለም፣ እንደዚህ አይነት ነገሮች ላይ ትኩረት ማድረግ። ጌታ ክርስቶስ ኢየሱስ በግርግም ተወለደ እንላለን አይደል? ብዙ ጊዜ ኢየሱስ ክርስቶስ በግርግም ተወለደ፣ ኢየሱስ ክርስቶስ በግርግም ተወለደ አይደል? እንደዛ ነው። ሱራ የት ነው የተወለደው ጌታ? ያ እንደዛ ነው እንግዲህ ሲሰማ ያደኩት። በግርግም የት ነው የተወለደው? በግርግም ማስረጃ እስቲ። እናት አባቴ ጋር ካልደወልኩ በስተቀር ካሉ በህይወት ቢሆንስ አሁን ይኸውልህ መጽሐፍ ቅዱስ ስናነብ ስብከቶቻችንን ይዘን ነው ወደ መጽሐፍ ቅዱስ እየመጣን ያለ ነው። እሱ ነው አስቸጋሪ የሚያደርግብን። ማቴዎስ 24ን ለማጥናት ስብከት ይዛት እንዳትመጣ። ኢየሱስ ምን አለ? ምንድነው ኢየሱስ ያስተላለፈው መልእክት? ማቴዎስ 25ን ለማጥናት ጌታ ምን አለ? እሱን ነው። አሁን በግርግም ወለደችው የሚል ነገር በተደጋጋሚ ኦርቶዶክስ እያለንም ሰምተናል፣ እዚህ መተን ሰምተናል አይደል? ወደ መጽሐፉ ስንመጣ እሱን ነው የምንለው። በቤተልሔም ኤፍራታ ነው። እሱማ ጥያቄ የለውም እኮ። የኔ ጥያቄ እሱ አይደለም። በምን አይነት ስፍራ ወለደችው ተብሎ ነው የተሰበክ ነው። እኛ ለምሳሌ እሱ ነው እንድታስተውሉ የሚያስፈልገው። መጽሐፍ ቅዱስን ስናነብ በጥንቃቄ ይፈልጋል እያንዳንዱ ነገር። በበረት እሺ፣ ኢቫን እሺ፣ በበረት የሚል ጥቅስ እሺ፣ አንዴ ሰብሌ ላስቸግርሽ፣ አንዴ ቆይ፣ ኢቫንን ላስገባት። በረት ማለት ያው ግርግም እኮ ማለት ነው፣ ሌላ አይደለም እኮ። ቃሉን ቀየርሽው እንጂ በረት ማለት ግርግም ማለት ነው። እስኪ ጥቅስ ንገሪኝ፣ ነይ ግቢና በበረት ተወለደ የሚል ጥቅስ ንገሪኝ እስኪ። በበጎች ማዳሪያ ና፣ እሺ፣ ሎርድ ና ግባ። ኢንቫይት ላድርጋችሁና ግቡ እስኪ። ጥቅስ እንድትነግሩን እኮ ነው። እሺ ጥቅስ ጻፉልን፣ አትግቡ። እሺ ጥቅስ ፖስት አድርጉልን። ጥቅስ ፖስት አድርጉልን። እንዴ ጻፉ እንጂ። አሁን አልተጻፈም የምትሉ ሰዎች በደንብ ነው ማቃችሁ። ያው ስለማቃችሁ ስንማማር ምናምን ኮሜንት ላይ ስለማቃችሁ ነው እናንተ
ቤተልሔምማ ያው እንዴ እሱ ምን ጥያቄ የለውም እኮ ከገሊላ ተነስተው ወደ ቤተልሔም ሄደዋል። ሉቃስ 2:7 ላይ በግርግም ወለደችው ይላል አይልም? ይኸውላችሁ እንደዚህ አይደል የሚለው ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ ቆጠራ እንደሚካሄድ ይነግረናል። ይኸውላችሁ በደንብ ስሙ። ቆጠራ ነበር አይደለ? እሺ ሉቃስ 2 በዚያም ወራት ዓለም ሁሉ እንዲጻፍ ከአውጉስቶስ ቄሳር ትእዛዝ ወጣች። ምን ቆጠራ ማለት ነው። ቄሬኖስ ደግሞ በዛ ሰዓት በሶሪያ ሀገር ገዢ ነበር። ከዛ እሱ ገዢ በነበረበት ሰዓት ይሄ የመጀመሪያው ጽፈት ሆነ ይለናል። ቆጠራ እንደሚካሄድ እየነገረን ነው መጽሐፉ። ቆጠራው ደግሞ ሲካሄድ ሁሉም ሰው ወደ የሀገሩ መሄድ አለበት። ለምሳሌ በጣም ቀላል ነገር ላሳያችሁ። ልጆቻችሁን ዩኒቨርሲቲ ሄዳችሁ አስመረቃችሁ ታውቃላችሁ? ኢትዮጵያ ውስጥ ያላችሁ ሰዎች አስመረቃችሁ ታውቃላችሁ? ለምሳሌ እኔ አሁን ቡሌ ሆራ ሄጄ አውቃለሁ ጓደኛዬን ለማስመረቅ። ቡሌ ሆራ ሄድን ጊዜኛ ከተማዋ ጥብብ ብላ ነበር። አልጋ ለማግኘት እንኳን ተቸግረን ነበር። ለምን? ከተለያየ አካባቢ ተማሪዎችን ለማስመረቅ ሰዎች መጥተው ስለነበር ወደዛ ስፍራ አልጋ እንኳን ለማግኘት ተቸገረን። ምን ይዝበት ማለት ነው። በጣም ችግር ውስጥ ነበር። ለምን? ከተማዋ ከአቅም በላይ ሆና ነበር፣ በሰዎች ተጨናንቃ ነበር። አሁን እዚህ ስፍራ ላይ እየነገረን ያለው ሁሉም ወደ የከተማው እንደሚሄድ ይነግረናል። ማርያም የት ነው የምትኖረው? ገሊላ ከተማ ነው የምትኖረው። ቤቷ የት ነው? ገሊላ ከተማ። ገብርኤል የት ነው ያበሰራት? ገሊላ ከተማ። ግን እሷ ትውልዷ የት ነው? የዳዊት ወገን ናት። የዳዊት ልጅ ናት። ዮሴፍስ የዳዊት ልጅ ነው። አሁን ይኖሩበት ከነበረው ከቤታቸው ተነስተው ወዴት መጓዝ አስፈልጓቸዋል ማለት ነው? ቆጠራ ወደሚደረግበት ስፍራ ወደ የሀገራቸው። ለምሳሌ ቤተልሔም ይኖር የነበረ የገሊላ ሰው ወደ ገሊላ ይመጣል ማለት ነው። ገሊላ እየኖረ ያለ ደግሞ የቤተልሔም የይሁዳ ዘር ደግሞ ወደዛ ወደ ሀገሩ ይሄዳል። አሁን ሁሉም እያንዳንዱ ይጻፍ ዘንድ ወደ የከተማው ሄደ። አሁን ወደ ከተማቸው ሲሄዱ ከሚኖሩበት ስፍራ ስለሚንቀሳቀሱ ማደሪያ ያስፈልጋቸዋል እዛ ማለት ነው። ለምን? ከቤታቸው ወጥተዋል። የተለያየ አካባቢ ነው የሚያድሩት። ከዛስ ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ናዝሬት ከተማ ተነስቶ ወደ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ ይላል። አብሮ ተያይዞ ወዴት ሄዱ? ወደ ቤተልሔም ሄዱ። ወደ ኤፍራታ መንደር ማለት ነው። አሁን መኖሪያ አይደለም እዛ ያላቸው ማለት ነው። ወደ ሆነ ቦታ ተጠግተው ነው ማደር ያለባቸው። መኖሪያ ቤታቸው ገሊላ ነው። የገሊላ እዚህ ደግሞ ቤተልሔም የነበረው ደግሞ ወዴት ሄዳል? ወደ ትውልድ ስፍራ ወደ አንድ ቦታ ሄዳል ማለት ነው። እሺ አሁን ለካስተኛቸው ነው የሚለው። እሺ ከዛ ደግሞ ይላል በዚያ ሳሉ የመውለጃዋ ወራት ደረሰ ይላል። የት? ለቆጠራ በሄደችበት። ትንቢቱ ይፈጸም ዘንድ እኮ ነው። ይወለዳል የተባለው የት ነው? በዛ በኤፍራታ አይደለ? በብሉይ ኪዳን መጽሐፍት ይሄ በደንብ ተነግሯል። አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ ከአላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ይላል። እሺ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይ ገዢ የሚሆን ይወጣልኛል። ከየት? ከኤፍራታ። መሲሁ የሚወለደው የት ነው? ኤፍራታ ነው። የት ነው? የዳዊት ልጅ ነው። ለቆጠራ መጡ ወደዚህ። በቆጠራ በመጡበት ሰዓት ማርያም መውለጃ ሰዓቷ ደረሰ። ከዛስ የበኩር ልጇንም በግርግም ወለደችው ይላል አይልም? አያችሁ? የበኩር ልጇን በከብቶች በረት ወለደችው ይላል አይልም? የበኩር ልጇን ወለደች ይላል። የት ወለደች? በግርግም በመጠቅለያም ጠቀለለችው ይልና በእንግዶች ማደሪያ ስፍራ ስላልነበር ይላል። አያችሁ? ለምን? ቤቷን ለቃ ነው የመጣችው ማርያም። ቤቷን ለቃ ነው የመጣችው። የሚኖሩት ገሊላ ነው። አሁን ለቆጠራ ወደዚህ መጥተዋል። ትርምስምስ ወጥቷል ከተማው። ከዛስ ስፍራ አልነበረም በእንግዶች ማደሪያ፣ በግርግም አስተኛችው ነው የሚለው። እሺ በደንብ በቃ እንደዚህ በቃላቶችን በጥንቃቄ እንደዚህ ማየት ይፈልጋል። በግርግም ምን አደረጋችሁ? በከብቶች በረት አስተኛችው። በግርግም ምን አደረገችው? አስተኛችው። ለምን? ስፍራ አልነበረም። በእንግዶች ማደሪያ ስፍራ አጡ።
ቅድም እንዳልኳችሁ ከተማ ይጨናነቃል። ከተለያየ አካባቢ ነው ለቆጠራ የሚመጡት ሰዎቹ። የከተማው ቢዚ ነበር እና ስፍራ አልነበረም። በእንግዶች ማደሪያ ስፍራ አልነበራቸውም። ታዲያ ምን አረጉ? በግርግም አስተኛቸው። በግርግም አስተኛቸው። ቃሉ እንደዚህ ነው የሚለው። አሁን እንዳልኳችሁ አሁን ይሄ ትልቅ ምናምን ሆነ ነገር ሆኖ አይደለም፣ ግን ቃሉን በዚህ ልክ በጥንቃቄ ካጠና ነው ግን የእግዚአብሔርን ሐሳብ አንስተው መጽሐፍ። ለዛ ነው ሰዎች እኮ በዚህ ልክ ማጥናት ይቸገሩና ውሃ ያድናል ይልሃል፣ ይመጣል። የጌታ እራት ያድናል ይልሃል፣ ከዛ በተክልዬም ድናለሁ ይልሃል፣ ይመጣልና መጽሐፍ ቅዱስን በአግባቡ ሳያጠና ሲቀር ሰው እንደዚህ ነው የሚሆነው። እና በትክክል የእግዚአብሔርን ሐሳብ ለማግኘት የምትፈልጉ ከሆነ የሰማነውን ስብከት ሳይሆን፣ ለምን ሰዎች የተለያዩ ነገር ሊነግሩን ይችላሉ። ስብከቱን እናስቀምጥና የእግዚአብሔርን ቃል ለህይወት እናጥና። በቃ እግዚአብሔር ያስተምራል፣ ይለውጣል። እግዚአብሔር መጋቢ ነው። እግዚአብሔር መምህር ነው። እግዚአብሔር ጠባቂ ነው። እግዚአብሔር አይንን የሚያበራ ነው። የልብን አይን የሚያበራ ነው። ይሄን እላችኋለሁ። ሱራ አሁን ከጠየቅከኝ ማለት ነው እነዛ አጋዥ መጽሐፎች አስፈላጊ እንደሆኑ አውቃለሁ፣ ግን የእግዚአብሔርን ቃል አንብቡ። በቃ እሱ ሁሉን ነገር ይለውጣል። እግዚአብሔር ሁሉን ነገር ይለውጣል። በህይወታችሁ መለወጥ ትፈልጉ ከሆነ ረጅሙን ሰዓት ከእግዚአብሔር ቃል ጋር አሳልፉ። በቃ ከእግዚአብሔር ቃል ጋር ካሳልፋችሁ ነገራችሁ ይቀየራል። ክብር ለኢየሱስ ይሁን። ይሄ ልላችሁ እና ኢየሱስ ያደናል። ተባረኩ። ቀጥሉ። ኤርሚዬ ለምለም አይ እኔ እንደዛ ሳይሆን የተወለደውማ እዛ ቤተልሔም ነው የተወለደው። ከገሊላማ ለቆጠራ መጥተዋል ወደዚህ። እሺ ለቆጠራ ወደዚህ መጥተዋል፣ ወደ ቤተልሔም መጥተዋል። የተወለደው ቤተልሔም ነው፣ ገሊላ አይደለም የተወለደው። ከዛ ግን በእንግዶች ማደሪያ ስፍራ አጡ። ከዛስ በግርግም አስተኛቸው። ጌታን በመጠቅለያ ያጠቀለለችውና በግርግም አስተኛቸው። ይሄ ነው የተወለደውማ ገሊላ አይደለም። ትንቢቱ እኮ ይፈጸማል። እግዚአብሔር የተናገረው የማይፈጸም ነገር የለም። እሺ እግዚአብሔር ተናግሮ የማይፈጸም ነገር የለም። እግዚአብሔር የተናገረው በሙሉ በአዲስ ኪዳን ተፈጽሟል። አሁን ወደፊትም ደግሞ የሚፈጸመው አለ። እስራኤል ተዘልሎ ይቀመጣል ይላል አይደል? አዎ እስራኤል ተዘልሎ ይቀመጣል። ትነግሳላችሁ ብሏል አይደል ቃሉ? አዎ ትነግሳላችሁ። የእግዚአብሔር ቃል የተናገረው በሙሉ ይፈጸማል። ጌታ ክርስቶስ ኢየሱስ በደብረ ዘይት ተራራ እግሮቹ ይረግጣሉ ብሏል አይደል? አዎ ይረግጣል። የደብረ ዘይት ተራራ ለምንድን ነው እየተሰነጠቀ ያለው? አይታችኋል? ተከታተላላችሁ? ቪዲዮ ምናምን ቼክ ታደርጋላችሁ? ለምንድን ነው አሁን እየተሰነጠቀ ያለው? ማውንት ኦሊቭ ብላችሁ ቼክ አድርጉ እስኪ። ለምንድን ነው ክራክ እያደረገ ያለው? ትንቢቱ በቃ ስለሚፈጸም እኮ ነው። ትንቢቱ ስለሚፈጸም እግዚአብሔር የተናገረ ሁሉ ይሆናል። ዳኒ ይቀጥሉ። ዳኒ የለም። ብሩኬ እግዚአብሔር አብስቶ ይባርክ፣ ጸጋ ያብዛልህ። በጣም ደስ ይላል እውነት ከቃሉ ጋር እኔ አንብቤ እኮ ምን ቃሉ ላይ ትኩረት ማድረግ እንዳለብን ነው። እውነት ነው። ጌታ አብስቶ ይባርክ። እውነት ዋናው ነገር ህይወትን የሚቀይር እሱ ነው በጣም እና እግዚአብሔር አብስቶ ይባርክ፣ ጸጋ ያብዛልህ። ዛሬ ብዙ ተምረናል። እውነት ከቃሉ ወደ ቃሉ መመለስ እንዳለብን እርስ በርስ ደግሞ ከምናደርገው በላይ ወደ ቃሉ ወደ እግዚአብሔር ቃል ኃይል አለው የመፈወስ የመቀየር ከሁሉ ነገር የሚበልጥ ኃይል አለውና እግዚአብሔር ይባርክ፣ ጸጋ ያብዛልህ። በጣም ደስ ይላልና እኔ ራሱ ቃሉ አንዴ ትዝ ይለኛል። ጌታ እንደተቀበልኩ ጓዳዬን በሬን ዘግቼ ቃሉን ሳነብ ነበርና ብዙ መጽሐፎችን ድሮም አነብ ነበርና ብዙ መጽሐፎችን ቤቴ ላይብሬሪ አድርጌ ነበርና በጣም ጸልያለሁ፣ በጣም ጾማለሁ፣ ቃልን ሌላ መጽሐፎችን በጣም አነባለሁ። ግን ውስጤ አይ ፊል ላይክ የሆነ ነገር የጎደለ ይመስለኛል እና የጎደለ ነገር ይመስለኛል። ሁሌም በረጅም ሰዓት ጸልያለሁ፣ ረጅም ሰዓት ሌሎች መጽሐፍ አነብ። ግን አንድ ቀን ምን ሰማው? እነዚህ ዓለም ላይ ሁሉ የተጻፉ ክርስቲያናዊ መጽሐፎች ሁሉ መነሻው ከየት ነው ከተባለ ከእግዚአብሔር ቃል ነው። ዋናው ብርሃን ከዛ የተጨለፈ ነው እንጂ ትክክለኛው ህይወትን የሚቀይር ቃል እሱ ነው። በቃ እኔ የፈለግኩት አይነት ሳይሆን እርሱ ሊናገር እንደፈለገው አይነት
እንዲናገር ብሎ አስተማረኝ ማታና አንዴ ቁጭ ብዬ በራእይ ላይ የሆነ ሰውዬ እጄን እየጎተተ የሆነ ቸርች ወሰደኝ። በህልሜ እኮ ነው። አንድ ሰው አጠገቤ እየተራመደ ምን አለኝ፣ የሆነ ቸርች ሲገባ ሰዎቹ ይዘላሉ፣ አሜን ይላሉ። በጣም ያጽናና ቃል ነው የሚሰሙት። ሰው ቸርች ሁሉ አክቲቭ ነው። ከዛ ሰዎቹ አያለው፣ መድረኩም ቤቱም በቃ ጩኸቱ ሙቀቱ ሊነግራቸው አልችልም። ከዛ ሰውዬ ይዞ ወጣኝና ሌላ ቤተ ክርስቲያን ውስጥ ወስዶ አስገባኝ። ሌላ ቤት ውስጥ አስገባ። ሰውዬው ራእይ መጽሐፍ ያስተምራል። እኔ በዛን ሰዓት ማውራችሁ በጌታ 3 ወር ሆኜ እያለው ነው ይሄ ራእይ። ከዛ እዛ ቸርቹት ሰውየው መድረክ ላይ ብቻ ነው ደስተኛ እንጂ ሰዎች ሁሉ ደስተኛ አይደለም። እንደፈለጉት እየሆነ አይደለም። በቃ ውስጡ እርስ በርስ ይነጋገራሉ። ምን ይላሉ? ለምን መጣው ይላል። ማንም አብዛኛው ሰው ፎከስ እያደረገ አይደለም ሰውየው የሚያስተምረው መጽሐፍ እና መድረክ የሚያስተምረው ሰው ብቻ ነው ደስተኛ ሆኖ ቃሉ እየሰማ የነበረው እና ሰውየው ወጣና ምን አየ አለኝ። አጠገቤ ያለው ወክ እያደረገ የነበረው እኔ ግራ ገባኝ። ቅድም ያለው በጣም ሰው በደስታ እዚህ ጋር ያለው ግን መድረክ የሚያስተምረው ሰው ነው እንጂ ሌሎቹ ደስተኛ አይደለም። ውጭ ያወጣና ሚላለኝ እግዚአብሔር ቃል እኛ የምንፈልገው የምናገኘው ሳይሆን ቃሉ ራሱ ማንበቡ ማስተማሩ በቃሉ መኖሩን በረከት ነው። ስለዚህ እግዚአብሔር ቃል ሕያው ነው፣ የሚሰራ ነው። ቃሉ ሁሉም ለሕይወት የተሰጠ መመሪያ ነው አለኝ በህልሜ ማለት ነው። ከዛ በቃ ከእንቅልፌ እንደተነሳው ምንድነው ለካ እግዚአብሔር ቃል ሁሉም የሱ ቃል እሱን ከተቀበልን ቃሉ ሁሉ ለኛ ህይወት ነው። ዘፍጥረት እስከ ራእይ የሚለይ ነገር የለም። ትሞታለም ትኖራለም የእግዚአብሔር ቃል ነው። ስለዚህ ቃሉ ለካ ትኩረት ማድረግ ያለብኝ እሱ ነው ብዬ ሌሊት እኮ ነው ጠዋትን እግዚአብሔር ጸለይኩ፣ ራእዩን ጻፍኩና ለምን እንደከፈትኩ አላቅም። በጌታ ከፍቼ አላቅም። ከዛ በፊት ስከፍት ራእይ መጽሐፍ ላይ መጀመሪያ ገጽ ሳነበው ይሄን ቃል የሚሰማም የሚያነብም የሚሰማም የሚጠብቅም የተባረከ ነው ይላል። ከዛ ወዲህ ለካ ቃሉ ማንበቡ ፈውስ አለ ወገኖቼ። ቃሉ ስናነበው በቃ እግዚአብሔር ቃል ሕያው ነው፣ የሚሰራ ነው፣ ከትንቢት ሁሉ የሚበልጥ ነው። ልክ እሱ ላይ ፎከስ ስናደርግ ምሳሌ 2 ላይ የሚናገረው አለ አይደል? በእርሱ ላይ ፎከስ የእግዚአብሔር ጥበብ እናገኛለን፣ እግዚአብሔር መፍራት የእግዚአብሔር እውቀት እናገኛለንና ቃሉ ከሁሉ ይበልጣል። እና ቃሉ ላይ እውነት ትኩረት እንድናደርግ ስለመከርከን ብሩኬ እግዚአብሔር አብስቶ የባርክ ጸጋ ያብዛልኝ። እውነት ነው። በቃ ዋናው ትልቁ ነገር ወደ ቃሉ እንመለስ ወገኖቼ። አሁን ብዙ ዘመን ምንድነው ትንቢት ጥሩ ነው፣ ፈውስ ጥሩ ነው፣ ታምራት ጥሩ ነው። እነዚህ ሁሉ ጥሩ ናቸው። ነገር ግን ከሁሉ የሚበልጠው አለ የእግዚአብሔር ቃል። እንደ አለት ወጀቡ ነውጡ ቢመጣ ትንቢቱ ፈውሱ ብቻ አይደለም እኮ ቃሉ ያጸናናልና በቃሉ ላይ ትኩረት ማድረጉ በቃ እግዚአብሔር እውነት ዛሬ በባሪያ በኩል ላንተ የተናገረው ቃል ለትውልድ በቃ በረከት የሆነው እውነቱን ቃል እንዲያውቁ አሁን ቅድም አለ የሰማነው ነገር ይዞ እየሄደን ነው። ቃሉን ደግሞ በመሰለና ደስ ባለ መንገድ እየተረጎምነው ነው። እውነት እንደተጻፈው እንድንረዳ የሚያደርግ ጸጋ ባንተ ውስጥ እግዚአብሔር ስላስቀመጠ አመሰግናለሁ ወገኖች። እኛም ከሁሉ የሚበልጥ አለ። በቃ የዳነው በክርስቶስ ነው። የሚያጸና ጸጋ አለ። እውነትን ታውቃላችሁ። ያቺ ያወቃችሁ እውነት ነፃ ታወጣለች። ነፃ የሚያወጣ የእግዚአብሔር ጸጋ ተሰጥቶናል። ቃሉ ላይ እናንብብ፣ ጸሎት ላይ እንትጋ፣ እርስ በርስ እንዋደድ። ጌታ ከኛ ጋር ነው። ተባረኩ። ስለሰጠ እድል ሁሉ ተባረኩ። እግዚአብሔር አብስቶ ይባርካችሁ። አሜን። በቃ ኤርሚ ርዕስ ያስቀምጥልንና አይደል ወደ ምናልባት ኤርሚ የምትቆይ ከሆነ የምትችል ከሆነ ሀሳቦችን አንስተን እንማማር። እንቆይ ብርኬ ደክመዋል አይደል ኤርሚ? አይ እኔ አሁን ልጆቼ ስለመጡ ከቤተሰብ ጋር ጊዜ ትንሽ አሳልፋን እናንተ ከእንትን ካላችሁ ድምፄን በየመሀል እያሰማሁላችሁ መቀጠል ትችላላችሁ። እሺ ምን ይመስላችኋል ክርስቲያኖች? ምን ይመስላችኋል? ብሩኬ አንተም ማረፍ ካለብን ረጅም ሰዓት ነው ብሩኬ አንተም የተቀመጥከው። ኦልሞስት 5 ሰዓት ያህል ተቀምጠናል። አይ ይበቃል። 5 ሰዓት ሆነዋል። 5 ሰዓት ያህል ሆኖናል።
5 ሰዓት ያልሆነናል። እረፍት አድርጉ። ሁላችሁም ተባረኩ። እናንተማ እረፍት አድርጉ። እኛማ ኦልሬዲ ራሳችንን እየታዘብን ነው የዋልነው ዛሬ። ስለዚህ ሌሎቹ አንብቡ። ኤርሚና ብሩኬ፣ ፊውቸር ፓስተር ብሩኬ እናንተ አድርጉ። ሌሎቹ ዳይ ወደ ማንበብ ማለት ነው። እና በቃ መልካም ምሽት። ቀን ለሆነላችሁ ደግሞ መልካም ተባረኩ። ለዚህ ነው መጽሐፍ ቅዱስ አንብቡ 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 ብለን የምንለው። አሁንም መጽሐፍ ቅዱስን አንብቡ፣ እናንብብ፣ አነባለሁ። ኤርሚዬ ተባረከ፣ ጸጋ ያብዛልህ። ዋትሳፕ ሜሴጅ ቼክ ብታረግ ጥሩ ነው። ትላንት እሺ፣ ብሩኬ አንተም እንደዛ ተባረኩ። ቴንኪው። ሰላም ሁኑ። ጸጋ ያብዛላችሁ። ተባረኩ። መሆን የሌለበት ነገር ምንድን ነው?